ከአባቴ ሞት ጋር የሚያገናኝሽ ነገር አለ? ነይ ተጠጊው ወደዚህ ነይ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? ዳግመኛ በእኛ ምርመራ ውስጥ የሰው ህይወት ጠፍቷል። ከአባቴ ሞት ጋር የሚያገናኝሽ ነገር አለ? መድኃኒት ነው ምግብ ነው ብላ ወደኛ ቦታ ትንሽ ይሻለኝ ላገግምና ብሱ ምነግርሽ አለ የተደበቀ ሚስጥር። አንቺንም ልጄንም ቁጭ አድርጌ ነው ምነግራችሁ። ሳባ የምትባለዋ ነርስ ነች። ከነሱ እስከ ነርሶቹ ማለት ነው። ሳባ የምትባለዋ ይሄ ይጠቅመዋል መድኃኒት ነው። ታሟል። አዎ ታሟል። ግን አሟሟቱ የሆነ የሰው እጅ ያለው ነው። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። እሷ ናት ሳባ ነች። ያው ከኋላዋ ማን እንዳለ አላውቅም፣ ግን ለእኔ ግን ሳባ ነች የምትመጣው። ሳባ ነች። እኔ እንደዚህ አይነት ነገር አልወድም። እኔ እንደዚህ ይሄ ሰው እየተጠጋጉ እየተነካኩ እንደዚህ የሆነ ጥያቄ ማብዛት ነው ያሉት። እኔ አልፈልግም። እኔ እንደዚህ አይነት ጥያቄ ነው ያሉት። እውነቴን ነው። እኔ ጨንቀኛል። እኔ እንደዚህ አይነት ነገር አልወድም። እኔ በጣም ነው የምፈራው። ደሃ እኮ አይተሃል አላየውም፣ ሰምተሃል አልሰማሁም ብሎ ነው የሚኖረው ኑሮውን። ስለዚህ እኔ ኑሮ ልኑርበት፣ ልጅ አለ፣ ልጅ ላሳድግ። አይተሃል አላየህ የሚባልበት ተብሎ የሚታለፍበት ነገር ዝም በይ። አሁን ስልክሽ በተለየ ሁኔታ እየተመረመረ ነው። ባልደረቦቼ ከትንሽ ደቂቃ በኋላ የስልክሽ ምርመራ ውጤት የሚያሳውቁኝ ይሆናል። ያ ከመድረሱ በፊት ደግሞ መናገር ያለብሽን እያንዳንዱን ነገሮች ንገሪኝ። ብሱ ምነግርሽ አለ የተደበቀ ሚስጥር። አንቺንም ልጄንም ቁጭ አድርጌ ነው ምነግራችሁ። በቃ እኔ የለፋሁበት ያለፍኩበት ብዙ ነገር አለ። ለእናንተ ያልነገርኩት ብዙ ነገር አለ። ስምረት ነገሮችን ግልጽ አድርጊ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? ዳግመኛ በእኛ ምርመራ ውስጥ የሰው ህይወት ጠፍቷል። ያ እንዲሆን ደግሞ መፍቀድ መቻል የለብንም። ስለዚህ ግልጽ አድርገሽ ንገሪኝ። ሳባ የምትባለዋ ነርስ ነች። ከነሱ እስከ ነርሶቹ ማለት ነው። ሳባ የምትባለዋ ይሄ ይጠቅመዋል መድኃኒት ነው ከምትሰጪው ምግብ ጋር ይሄን አድርጊለት ብላ ሰጠችኝ። በቃ ሳባ ነች ያስፈራራችኝ። ልጅሽን እንገለዋለን፣ አንቺን እናጠፋሻለን እያለች ነው። ካልሰጠሽ አሁንም ስጪው፣ ብር ከፈለግሽ ብር እንሰጥሻለን። እኔ በቃ ምንም ነገር አላረኩም። መድኃኒትን የሚያህል ነገር የሰውን ህይወት የሚቀጥፍ መድኃኒትን የሚያህል ነገር የት እንዳደረግሽ እንኳን አታውቂም። ይሆናል እኔ ምን አውቃለሁ። እዚህ ነበር ማንም ሊነካብሽ አይችልም። አሁኑኑ ፈልጊ። ልታጭበረብርኝ እንዳትሞክሪ። ኧረ እያየሁ ነው። ቆይ እዚህ እኮ ያስቀመጥኩት ስምረት እያታለልሽኝ እንዳይሆን። ከአባቴ ሞት ጋር የሚያገናኝሽ ነገር አለ? የለም። እኔ የለም ምንም ነገር። በቃ መድኃኒቱን አመጣችና ይኸውልሽ፣ እኔ ሌላ ነገር አልፈልግም። ይሄን ነገር ያዝልኝ። ይኸውልሽ፣ እኔ አንቺ የምፈልገው እውነት ብቻ ነው። ከአባቴ ሞት ጋር የሚያገናኝሽ ነገር አለ? የለም። በቃ እኔ መድኃኒት ነው። አይ እባክሽ አንቺ ፀሐይ እንዴ ታይ እንጂ ታይ ማዚ ታይ ማዛ ፀሐይ እባክሽ ፀሐይ ቆይ ፀሐይ እንደዛ አይደለም ነገሮች እባክሽ። ይሄ እኮ ትልቅ ሚስጥር ነው አይደል እንዴ? እንደ አዲስ እንጀራ እናቱ መታ ያፈረጠችው ሚስጥር እኮ ይሄን ሚስጥር ነው። ባላወቅነው ምክንያት አርፎብናል ማለት ነው። ወይም ደግሞ ከዚህ ዓለም በስጋ ተለይቷል ማለት ነው። እሱን ነገር ደግሞ እኔም ለራሴ እንግዳን የሆነብኝ ይቅርታ አድርግልኝና እኔ ለልጁ ሲል በቃ ልጁ እንዳይጠላው ልጁ ለምን ብሎ እንዳይከራከረው ከልጁ ጋር ጠብ እንዳይመጣበት ፈርቶ ይሁን ለራሴም ግራ ነው የገባኝ አንቀን እንደዛ ሲልና በሱዳንም በበረሃም በምንም አልተንገላታም። እሱ ቀጥታ ሽኝት አድርገን ቀጥታ አሜሪካን የገባው እንዳልክ የሄደበት እድል ነው። እውነት ነው፣ የትንሽ ወንድሙ እድል ነበረ። አረባክሽ ወንድምሽ ነው። ለኔ የልጅ አባት አይደል እንዴ? የልጅነት ያብሮ አደግ አይደል እንዴ? ተረጋጊ ፀሐይ። ተረጋጊ። ደግሞ ሰው ሲመጣ እንዳይደረግ ግሻም ውስጥ ያለ ሰው ስማችን ነው ይዞ የሚሄደው። ያለውን ነገር ተናገሪ። ልጄ ከዚህ በላይ መሰቃየት የለበትም። እናትነቱን ሳያቅ አድጎ ታላቅ እህቴ ናት ብሎ እንደገና ደግሞ
እንጀራ እናት የማየ እግዚአብሔር ይስጣት። እንደ እንጀራ እናት ሲሆን እንደ እናት አድርጋ ሳድገው አባት እናቱን ሳያውቅ አድጎ ጠብ ሊኖራቸው ይችላል። እኔ ጠባቸውን አላውቅም። ድንገት ነው እሱ ነው ግራ የገባኝ። ማለት ከኔ ጋር ያለመግባባቶች ነበሩ። ከዛ ያው ሁሌ ነርሶች ምናምን ክትትል እንደሚያደርጉለት ተደርጎ ቤት ተኝቶ ባለበት ማታ ላይ ለራት ምንድነው ግልጽ አድርገሽ ማትነግሪኝ? አንቺም የደበቅሽ ነገር አለ። አሁንም ቢያንስ ካለፈው ስተትሽ አትማሪም? ሀዘን ላይ ተቀምጠን እንኳን የምትደብቂው ነገር አለ። ንገሪኛ። ታዲያ ምንድነው? ልቀቀኝ ሳሚ። ታዲያ አሁንም የምትደብቂው ነገር አለ ነው? የደበቅኩ ነገር የለም። በቃ አለ አልኩ። ቆይ ይሄንን ነገር እንዴት ዝም ትያለሽ አንቺ? በሰዓቱ ሲናገር ነበር ሻረለ ሊያብረሽን። ስማኝ እንጂ እሺ ቀጥይ። ከአባትና ከልጅ መሀል የሚያወራው ነገር አንዳንዴም እኮ ዋሽተህ ታስታርቃለህ አይደለ? ለምን አባቴ ቀጥ እንደዚህ ብለህ ሂደህ እንደዚህ ከሚለኝ እንደዚህ ብዬ ተንገላትቼ ለዛ ጊዜ አጥቼ ነው ብዬ ጋፕ ሰጥቼ ልጄን ላሳምነው ብሎ ሊሆን ይችላል በሚል ነው። ምንድነው የሚጠቅመው ነው እኮ የምልህ። አሁን ምንድነው የሚጠቅመው? እሺ በቃ ላንቺ ነው ፀሐይ። አሁንም ነገሮች እንዴት እንደሚሰሩ እየገባሽ አይደለም። ተወይ እባክህን ተወይ። በቃ ተወኝ፣ መፍትሄ አይሆንም። ተግባባን? ወንድምሽ ተገሎ ይሁን የተፈጥሮ አደጋ ይሄን ማን ይፈልገዋል አልኩ እኮ። በቃ ወንድሙን እንግዲህ በምን እንደተጣሉ አላውቅም አልኩ እኮ። ግን ጥፍ ናቸው በቃ አይነጋገሩም። እሱም ሄደ ወደ ውጭ፣ ይሄም ያለ እዚህ ነው በቃ። እሺ እንግዲህ ውድ የትርታ ሚዲያ ተከታታዮቻችን ከወይዘሮ ፀሐይ ጋር የነበረንን ቆይታ እንዳያችሁት ነው። ትንሽ ነገሮችን ደብቃን ነበረ። በእርግጥ ትንሽ የሚባል አይደለም። ምናልባት የሰው ሕይወት ሊያተርፍ የሚችል መረጃ ነበረ ከቆይታ በኋላ የነገረችን። የተሙ እንጀራ እናት እያንዳንዱ ነገር አፍረጥርጥራ ነገረን ነበረ። ቀድመ መስማት የነበረን ነገር ዛሬ ላይ ነው ፀሐይ የምትነግረን። እየተጫጫዋች ወታለች። ከኛ ጋር ቆይታ ማድረግ እንደማትፈልግና ብዙ ነገር አድርጋ ነበር የወጣ ነው። በእርግጥ ተገቢ አይደለም። የቀብር ማግስት ነው እዚህ ቦታ ላይ የተገኘ ነው። ነገር ግን ውሎ ማደር የሌለበት ጉዳይ ስለሆነ ነው እዚህ ቦታ ላይ የተገኘ ነው። እዚህ ቤት ላይ እንግዲህ ብዙ ሚስጥር እንዳለ እያንዳንዱ ግለሰብ ጋር የተለየ ሚስጥር እንደምናገኝ እርግጠኛ ነኝ። በቀጣይ ደግሞ ከተሙ ትክክለኛ እናት ከተባለችው ወይዘሮ ማዛ ጋር አንዳንድ ቆይታዎች ማድረግ ይሆናል። እዚህ ቤት ላይ የተወሰነ ቆይታ አድርጋለች። እንግዲህ የቀድሞ ባሏ ነው። ተሙ የተወለደው ከተሙ አባት ወይም ከእንዳልካቸው ስለሆነ በታመመ ሰዓትም ተደጋጋሚ ጊዜ እየመጣች ስለጠየቀችው እሷ ጋር አንዳንድ መረጃዎች ሊኖሩ ስለሚችሉ ከእሷ ጋር አንዳንድ ቆይታዎች ማድረግ ይሆናል ማለት ነው። ተመልካቾቻችን እንግዲህ ከእሷ ጋር ማድረግ ቆይታ እጋብዛችኋለሁ። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ተመልካቾቻችን እንግዲህ ለእናንተ እያንዳንዱ ነገር ማሳወቅ ስላለብን ነው ተሙ በእንደዚህ አይነት ሁኔታ ላይ ሆኖ ወደዚህ ቦታ ላይ የመጣ ነው። ሁልጊዜም ቤተሰብ ሆናችሁ እኛን ስለምትደግፉን አብራችሁን ስለምትሆኑ ከልብ እናመሰግናለን። እያንዳንዱ ቪዲዮቻችን እንዲደርሳችሁ ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ኮፒ ሊንክ በማድረግ ከዛ በተጨማሪ ደግሞ ሁልጊዜም ሰብስክራይብ ባደረጋችሁ ቁጥር የደወል ምልክቷን እየተጫናችሁ ምንለቃቸው እያንዳንዱ ቪዲዮዎች እናንተ ጋር እንዲደርስ ስንል በአክብሮት እንጠይቃለን ማለት ነው። አሁን ቀጥታ ወደ ወይዘሮ ማዛ ጋር አልፍና ከእሷ ጋር አንዳንድ ቆይታዎችን አደርጋለሁ ማለት ነው። ተመልካቾቼ አብራችሁን ቆዩ። እሺ እንግዲህ ማዜ ካለንበት ሁኔታ አንጻር ተደጋጋሚ ጊዜም እያልኩት ነበርና ላንቺም ቢሆን ምንም ሌላ ልጆች ቢኖርሽም ሌላ ህይወት ጀመረሽም ቢሆን የመጀመሪያ ልጅሽ አባት ነው ያረፈውና ቀላል አዘን አይደለም። በዚህ ስሜት ላይ ሆነሽ አንቺን ለማውራት በእነዚህ አይነት ሁኔታ ከኔ ጋር ቆይታ እንድታደርጊ በማድረጌ በመጀመሪያ በጣም ይቅርታ። ነገር ግን አንዳንድ እንደው እንግዳ የሆኑ ነገሮችን ታያለሽ ብዬ አስባለሁ። ምክንያቱም የቀድሞ ባለቤትሽ በታመመ ሰዓት ላይ ተደጋጋሚ ጊዜ እየመጣሽ እንደምትጠይቂውና ብዙ ጊዜ አብራችሁ እንዳሳለፋችሁ ከካሜራም ጀርባ እያወራን ነበርና እንደው ያየሻቸው እንግዳ የሆኑ ነገሮች ካሉ ከዛ በተጨማሪ ለእናንተ ይጠቅማቸዋል የምታያቸው አንዳንድ ነገሮች ካሉ ብትነግሪ። በመጀመሪያ ይቅርታ አያስፈልገውም። ለምን አንተ ለኛ ብለህ ነው የለፋ። ሁላችሁም ክሮች ለኛ ብላችሁ ነው የለፋችሁ ያላችሁት። የእሷ አሟሟት በጣም ያሳዝን ነው። እንዲህ ነው ብዬ ልልህ አልችልም። እኔ በጣም ነው ያመመኝ። ምንም ባለትዳር በሆነ አሁን ልጆች ባፈራም ሌላ ህይወት ብጀምርም የልጅነቴ ነው። አብረን ያደግነው ትንሽ የእድሜ ልዩነት ቢኖረንም አብሮ አደጌ ነው። አብረን ቦርቀን ተጫውተን ደስ ብሎን አብረን ያደግነው። ያው የልጅነት ቢሆንም ማለት ነው። በማለ ነገር ተፈጠረና እሱም ተሰደደ፣ ተለያየን እንጂ እኔ ከሱ ሌላ መኖር ራሱ የምችል አይመስለኝም ነበረ። ብቻ ብዙ ነገር አለ። ልጁን ለማየት በደንብ ለማግኘት፣ ለማውራት፣ ይቅርታ ለመጠየቅ ሁሉን ነገር እያሰበ እያለ ነው ይሄ ነገር የተከሰተው። በደንብ እንኳን አግኝቶ ሳይጠግበው ልጁን እና እኔም በቃ ከተሙዬን ካገኘው በኋላ አልፎ አልፎ እየሄድኩኝ አየው ነበረ እና በቃ ሁኔታውን ስታዩ በጣም ነው የሚያሳዝንህ። እኔ ይሄ ነው ብዬ ልነግርህ አልችልም። የእሱ ነገር ቀያማል።
ብቻ እንዲህ መሆኑ ያሳዝናል። የዛን ሰዓት ላይ ቤት ውስጥ አሁን ምግብ የምሰራለት ሰራተኛ ሳያት ምንም ጥሩ ነገር አይሰማኝም። የሆነ ኮሽታ በሰማሽ ቁጥር ራሱ የምትደነብራለ አይደል? ሰው የሆነ ነገር ሳይኖረው እንደዛ አይሆንም። በጣም ትደነግጣለች። ተንሿካ ነው የሆነ ነገር ስታርግ ደስ በማይል መንገድ ነው እንትን የምትለው እና እኔ ትንሽ የምጠረጥረውና የምፈራው እሷ ነች ምግብ የምትሰራለትን ሴት። ማዚ እያልሽኝ ያለሽው እዚህ ቤት ላይ የምግብ አብሳይ ሆና የነበረችውን ግለሰብ እንደምጠረጥረት ነው ወይ ደግሞ ለሱ? እኔ ጥርጣሬ ያለኝ በጣም ነው የምጠረጥራት። እኔ ዝም ብዬ ሰውን ከመሬት ተነስቼ ለምን ልክሰስ እያልኩኝ ወይ የራሴ ጥርጣሬ ይሆናል እያልኩኝ ዝም እያልኩኝ ነው እንጂ የሆነ ነገር አለ ውስጤ፣ ደስ ያላለው ነገር አለ። እሷን ጠረጥራታለሁ። እሷን ብታዩት ብትጠይቋትና ብትመረምሯት ደስ ይለኛል። ደህና ሆኗል እኮ ማዚ፣ አሁን ደህና ነኝ። ከልጄ ጋር ማሳለፍ፣ ከልጄ ጋር መሳቅ፣ መጫወት፣ እንዳባት ማቀፍ ነው የምፈልገው። ሁላችሁንም የበደልኳችሁን መካስ ነው የምፈልገው። አሁን ድኛለሁኝ፣ እምድን አልመሰለኝም። እንኳን ሀገሬ ላይ መጣሁ እያለ በጣም ነበረ ፊልም የሚያደርገው ታውቃለህ። ግን አሁን እንደዚህ በቀላሉ እጅ ሰጥቶ መሞቱ በጣም ነው የሚያሳዝነኝ። በቃ በጣም በተለይ ልጄ እኔ እንጃ እኔም አይኑ ስር ሆኜ የኔን ፍቅር የእናትነት ሳያውቅ እንደገና የአባቱንም እንትን ሳይል እንደዚህ አባቱን ሳይጠግበው በመሞቱ በጣም በቃ እሱስ አንዴ ሞቷል። እኔ በእግዚአብሔር እጅ ነው የሞተው በተፈጥሮ ነው መንገድ ነው የሞተው ብዬ አልልም። ይሄ የእግዚአብሔር ቀን ነው። መሞት ካለብን ሁላችንም እኮ እንሞታለን አይደል እንዴ? ግን ይሄ አይደለም። ታሟል፣ አዎ ታሟል። ግን አሟሟቱ የሆነ የሰው እጅ ያለው ይመስለኛል። በቃ ይሄ እኔ ጥርጣሬ ነው። ሌላውን እውነታውን እናንተ መርምራችሁ ድረስበት። ሁሉን እንትን የምትሉት የሮጣችሁ ከግብ እያደረሳችሁ ነው ያላችሁት። በጣም የተመሰገናችሁ ነው። አሁንም ይሄንንም ጀምራችሁ ብዙ ነገር እየሰራችሁ ስለሆነ መቋጫው ላይ ድረሱበትና በቃ እውነቱን አውጡ። ይሄንንም እና የሰው እጅ አለበት ነው እንጂ በተፈጥሮ መንገድ አልሞትም። ልጄም ተሳቀቀ። አባቱን ባያዩ ይሻላል ነበር ነው ያልኩት። ሳይጠግበው ፍቅሩን እውነቱን በደንብ ከአባቱ ጋር ጎን ለጎን ተቀምጠው ሳያወሩ በቃ ይሄ መሆኑ በጣም ነው የተሰማኝ። ልክ ነሽ ማዚ፣ እንዳልሽው የተለየ ጥርጣሬ እንዳለ ነገረሽኛል። እንግዲህ እዚህ ቤት ላይ እየተመላለሰች ምግብ የምታበስለው ግለሰብ በተለየ ሁኔታ እንደምታያት፣ ከዛ በተጨማሪ ግን እንደው እኔ ግሌ አንዳንድ ጥርጣሬዎች አሉኝ። ወይዘሮ ፀሐይ ከዚህ በፊት ከነበራት ነገር አንጻር ያው የትኛውንም አይነት ሰው አታምኝም እዚህ ስራ ላይ ስትሆኝ፣ ምክንያቱም በራሴ ሰዎች ሊያጠቁሽ የሚሞክሩት። በተለይ ያለፉትን የተወሰነ ጊዜያቶች ተሙም ይሁን በእኔ በራሴ ወንድም እንኳን ሊያጠቁኝ ብዙ ነገር ሊያደርጉ ሞክረው ነበር እና የራስሽን ሰው ጭምር እስከማታሚ ነው የምትደርሽው። ብዙ ጥርጣሬዎች አሉ። ከዛ በተጨማሪ ከሷ ውጪ ሌላ የምጠረጠሪያቸው ሰዎች ካሉ፣ የተለየ ያየሽው ነገር ካለ እንደው ድንገት እዚህ ቤት የመጣ ነገር ሊሆን ይችላል። እንግዲህ ተመላላሽ ነርሶች እየመጡ እንደሚከታተሉ ሰምተሻል እና እነሱ ጋርም የተለየ ነገር ካለሽ እንደው እኔ ነርሶቹ የሚመርመሩ ነው የምለው። እኔ ፀሐይንም ቢሆን አላምናትም። እዚህ ጋር የማስመሰልም ያዞን ባልታነባም ትችላለች። በቁሙ እያለ እንደዛ እንትን ስትለው የነበረ ሴትዮ አሁን እሱ ለመግደል ምን የሚሳናት ነገር አለ? እሷ የምትፈልገው ገንዘብና ገንዘብ ነው፣ ሌላ ነገር አትፈልግማ። ያ ስለሆነ እሷንም ጠረጥራታለሁ። እሷንም አላምናትም። ነገሮችን ለመደባበስ ይሆናል የምታለቅሰው፣ ወይ ተጸጽታም ሊሆን ይችላል። እውነቱ እሷ ጋርና እናንተ በምትመረምሩት ነገር ነው ያለው እና ነርሶቹም ቢሆን ያው ለምን መድኃኒት እነሱ ነው የሚሰጡት፣ ያንን ሊያደርጉ ይችላሉ። ግን አይኔ የተመለከተውና ውስጤ ደስ ያላለው ምግብ የምሰራው ዋጋ ነው። ነርሶቹ እንዳለ ሆነው ማለት ነው። ግን ፀሐይም ብትሆን መጠየቅ አለባት። እንደዚሁ አደባብሳችሁ ባታልፉ ላለሁ። ለምን እኔ የልጅነቴ ነው፣ የልጄ አባት ነው። ስንት ነገር አብረን አሳልፈናል። በ15 ዓመቴ በጨቅላ እድሜ ምንም በማላቅበት ፍቅርን፣ ቤተሰባዊነትን ልጅን የሰጠኝ እሱ ነው ታውቃለህ። እሱ በኖረና አብረን ህይወትን በቀጠል ኖሮ ጥሉን ባይሄድ ኖሮ ይሄ ሁሉ ነገር አይመጣም። እኛም አንለያይም። ልጅም እናቱን ሳያቅ አባቱንም ሳያቅ አያድግም። ገባህ? እዛው ስርቻው ስር ቁጭ ብዬ እኮ ነው እህቴ እያለ የሚጠራኝ የነበረው። እኔ ግን እታመማለሁ ታውቃላችሁ። ሁሉንም ነገር ነግሬያችኋለሁ አይደል? እና ልጄ በጣም ተሰቃይቷል፣ ተጎድቷል። አሁንም ቢሆን የልቡ ስብራት እንዲጠገን የምፈልገው የአባቱ ገዳዮች ማን እንደሆኑ እንዴት እንደሞቱ በምርመራ ተረጋግጦ እንዲታወቅ እኔም ልቤ ርፍ እንዲል ነው የምፈልገው። እሱ በቃ አንዴ ሞቷል እኮ አይመለስም። ግን ጠላቶቹ መያዝ አለባቸው። ይሄንን ነው የምለው።
እና ከፀሐይ ላይም አይናችሁን አታንሱ። ያቺ ሚስቱ ታሰረች አይደለ? እሷ ታስራለች የለችም። ግን ቢሆንም እጇ ረጅም ሊሆን ይችላል። ሌላ ሰው ውጪ ሊኖራት ይችላል። ከሰዎቹ ሁሉ አንዷቸው ፀሐይ አይደለች? ስለዚህ አንድ ላይ ምርመራ ተደርጎ እውነቱ መውጣት አለበት እንጂ የልጅ አባት እንደዚህ ሞቶ እውነቱ ሳይወጣ እንዲቀር አልፈልግም። ለልጄ ስል እሱ ተለይቶኛል፣ እኔም ሌላ አግብቻለሁ ወልጃለሁ ብዬ አልልም። ምንም ቢሆን የልጅነት ያርግ በቃ ያንን ነገር አልረሳውም። ስለዚህ እናንተ አንድ ነገር እንድታደርጉ ፈልጋለሁ እንጂ እንደዚህ መቅረት የለበትም። እኔ ልጄን ሳየው በጣም ነው የምሸማቀቀው። ራሴን እንደ ጥፋተኛ ነው የምቆጥረው። እና አሁንም ቢሆን እውነቱን አውጡልን። እኔ የምፈልገው ይሄንና ይሄንን ብቻ ነው። እንግዲህ እዚህ ቤት ላይ ተደጋጋሚ ጊዜ እየመጣች ነበረ። በተለይ እንዳልካቸው ህመም ከታወቀ በኋላ እዚህ እንደሚገኝ ካሳወቅንሽም በኋላ ተደጋጋሚ ጊዜ እየመጣሽ እየጠየቅሽው አብረሽው ብዙ ነገሮችን እንዳሳለፍሽ እኛም በቅርብ እናውቃለን እና እንደው ይነግርሽ የነበረ የተለየ ሚስጥር ካለ አብረሽ ብዙ ነገር አሳልፈሻል። የልጅነት ጓደኛ ሆነሽ ከዛ በተጨማሪ ደግሞ አንድ ልጅ አብራችሁ አፍርታችኋል እና ሚስጥር ጠባቂ ነሽ ብሎ ካሰበ ነግሮሽ የሚያውቀው ሚስጥር ካለ እንደው ድንገት ብትነግሪኝ እኛ አልሰማ ነው። እኔ ትንሽ ይሻለኝ ላገግምና ብሱ ምነግርሽ አለ የተደበቀ ሚስጥር። አንቺንም ልጄንም ቁጭ አድርጌ ነው የምነግራችሁ። በቃ እኔ የለፋሁበት ያለፍኩበት ብዙ ነገር አለ፣ ለእናንተ ያልነገርኩት ብዙ ነገር አለ። አሁን ግን እያገገምኩ ስለሆነ በደንብ ይሻለኝና እነግራችኋለሁ። ወዳጅም ጠላትም አለ። እኔ እዚህ አልጋ ላይ ነው ያለሁት ታስሬ። ልጄን አደራ ጠብቂው፣ ጓደኞቹም እንዲጠብቁት ንገሪ። በተረፈ ደግሞ እግዚአብሔር ይጠብቀው ልጄንና ትልቅ ጠላት አለኝ። ከዛ በተረፈ ደግሞ ብዙ ሚስጥር አለ የምነግራችሁ ነው የሚለኝ እንጂ እንደዚህ ግልጽ አድርጎ አልነገረኝም። ሊነግረኝ ቀጠሮ ይዘን እንደ ነገ ልንገናኝ ነው እንደ ዛሬ እሱ የሞተው እና ሊነግረኝ እንትን ብለን ነበረ። በቃ ትንሽ ይሻለኝ ብሎኝ ነው። በቃ አሁን ደህና ነኝ፣ ግን ትንሽ በቃ እንትን ልበልና እነግርሻለሁ ሁሉንም ነገር ብሎኝ ነበር። እኔም እያመመው ባለፈው እንደዛ እየጮኩበት ነበር። እንደዛ ህመሙን ሳይሆን ሳስብ የነበረው ያደረገንን ድርጊት ነው እያነሳው ስጨቀጭቀው የነበረው። አይታችኋል እናንተ ማለት እንደዛ ላለማድረግ ብዬ በቃ ጠብቃለሁ ችግር የለም ብዬ ተለያየን። ያው እሱም እንደዚህ ሞተ እና ምንም ግልጽ አድርጎ የነገረኝ ነገር አልነበረም። ግን በቃ ጠላቶች እንዳሉት ማንንም ማመን እንደሌለብን ራሳችንን መጠበቅ እንዳለብን በተለይ ተሙን አደራ ነው ሲለኝ የነበረው። በቃ እያገገመ እንደነበረ ነግረሽኝ ነበረ። ምግብ አብሳይዋ ከመምጣቷ ወይ ደግሞ እሷ ያንን ምግብ ከማቅረቧ በፊትና እንደው ነገሮችን ግልጽ ለማድረግ ያህል ለኛም ለተመልካቾችም እንዳልካቸው የተለየ ሕክምና ክትትል ማድረግ እንዳለበት ነበረ ሐኪሞች ያሳወቁት። ስለዚህ እቺ ምግብ አብሳይ የመጣችበትን ምክንያት እያንዳንዱን የምግቡን ሁኔታ እንድትከታተል ነበር ማለት ነው። ማዚ አንቺን በደንብ በቅርበት ስለምታውቂ እንደው ለተመልካቾች ግልጽ እንድታደርጊልኝ። አዎ ምን መሰለክ እሱ በቃ የተመረጠ ምግብ መብላት እንዳለበት ነው በዶክተሮችም እንትን የተባለው እና ያችን አብሳይ ራሱ ተፈልጋ ነው ተገኝታ የመጣችው። በቃ የምትሰራለትን በሚኑ ወጥቶ ይሄንን ለቁርሱ ይሄንን ለምሳው ይሄንን ለራቱ ከመድኃኒቱ ጋር እንድሰጠው ተብሎ ነው ማለት። ደህና ነበረ ተመስገን ነው። በቃ ደህና ነው፣ ለውጥ አለው። ሐኪሞቹም በደንብ የተንከባከቡት ነው። ግን እሷን ሳያት በቃ እሱ ራሱ ውስጡ ጥሩ አይደለም። ያንን ምግብ ሲበላ ራሱ ማለት እንደዚህ አድርጎ እንትን ለማለት የሰቀቀን አበላል ነው። ምን ይስማ ምን ያላቅም እሱ ራሱ እና እንጂ ደህና ነበረ። እኔ ምን እንዳደረገችበት አላቅም እንጂ ጥሩ እንክብካቤ ላይ ነበረ ያለው ማለት በሐኪሞቹ እና እቺ ሴትዮ ግን የምትሰራው ነገር ምንም ደስ አይለኝም ነበር። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። እሺ እንግዲህ ማዚ ከዛ በተጨማሪ ግን እዚህ ልጅ ላይ የተለየ ጥርጣሬ አሁን ስትነግረኝ እንዳልካቸው
ምግቡን እንኳን ሲበላ ደስተኛ እንዳልነበር እየነገርሽኝ ነውና እንደዚህ አይነት ጥርጣሬዎችን ስታይ እሷን ለመሰለል ወይ ደግሞ ያለችበትን ሁኔታ ለማወቅ ምንድነች የሚለውን ለመረዳት አልሞከርሽም ነበረ? እኔ ባይኔ ነበር ስከታተላት የነበረው። ኪችንም ስትገባ የሆነ ሰዓት ላይ እስቲ ምን እየሰራሽ ነው ምንድነው የምትሰሪለት ብዬ ምናምን አይቻታለሁ። ግን የሆነ የመደንገጥ ባህሪ ነው የማይባት እንጂ እንደዚህ ሆነ ብዬ እኔ እሱ ይሞታል ብዬ አልጠበቅኩኝም። እና ወይ የሆነ ሰው አስቀምጥባታለሁ ወይም ባሳቻ ሰዓት መጥቼ አያታለሁ ምን እንደምትሰራ ጉዳን ነው ማየው ብዬ እያሰብኩ እያለ በአጋጣሚ መፈጠር የሌለበት ነገር ተፈጠረ እንጂ እንደዛ አስቤ ነበር። ብቻ ያው መከታተል ባለብኝ ነገር እከታተላን ነበር ባይነ ቁራኛ። ግን በቃ በደንብ ጠልቄ እሷን ለመከታተል በፈለኩበት ሰዓት ነው እሱ ያረፈው እና በጣም ከባድ ነው። እንግዲህ ማዚ እያንዳንዱ ነገር ትረጅኛለሽ ብዬ አስባለሁ። ምክንያቱም በእንደዚህ አይነት ሁኔታ ላይ እንደዚህ አይነት ነገሮችን መጠየቅ አልነበረብንም። ነገር ግን ነገሮች ውሎ ማደር መቻል የለባቸውም። ብዙ ወንጀለኞች ከእጃችን እያመለጡ ያሉት ነገሮችን ለነገ በማሳደራችን ከዛ በተጨማሪ ደግሞ የምንሄድበትን ርቀት በቻልነው አቅም ወደኋላ እየተጎተትን ስለሆነ ነው። ትናንትና ቀብር ነበረ። ትኩስ ነገር ላይ መምጣታችን ጥሩ ላይሆን ይችላል። ነገር ግን እንዳልካቸው የእውነት በሰው እጅ ከሆነ ህይወቱ ያለፈው እነዛ ሰዎች ከኛ እጅ በብዙ ርቀት ሊያመልጡ ይችላሉ። ይሄንን መዘናጋትም አይተው ከኛ ሊሸሉ ሌላ ጥቃቶችንም ሊፈጽሙብን ይችላሉ እና ያንን ነገር እንዳይሆን ብለን ነው ወደዚህ ቦታ ላይ መጣ ነው። ካለሽበት ሀዘን አንጻር ማዚ ከአንቺ ጋር እንደዚህ ማውራት ላይ ጠበቅብኝ ይችላል። ነገር ግን ለዚህ በጣም ይቅርታ እያልኩኝ ምናልባት አሁን ላይ ጥርጣሬ ውስጥ እንንገባ ያደረገችን አንድ ሰራተኛ አለች እና አንቺም ጥቆማ የሰጠሽን ግለሰብ ማለት ነው። ስለዚህ እሷን እዚህ ማግኘት እንችላለን። አሁን እዚሁ ትገኛለች? አዎ ታገኟታላችሁ። በመጀመሪያ ግን ይሄ ባዘናችሁ ማግስት መጣ ምናምን ላላችሁት ነገር ማምጣታችሁ ጥሩ ነው። እናንተ ብትቆዩኛ 3 12 40 ምናምን እያለ በሄድን ቁጥር ወንጀለኛው ይጠፋል ታውቃለህ። እና አሁን መምጣታችሁ ጥሩ ነው። እኛ ምንም የረበሻችሁን ነገር የለም። ሰራተኛዋ ምግብ ለሱ የምታበስልለት አለች እዚህ ና ሰሞኑንም እዚህ ነበረች። ትላንትናም እኮ እዚህ ነበረች፣ ዛሬም እዚህ ነበረች። አሁን ወይ ድንኳን ውስጥ ወይንም ደግሞ ኩሽና ትሆናለች። አታጧትም። ስሟ ስምረት ትባላለች። ያ ስምረት ነው የምትባለው እና ማግኘት ትችላላችሁ። አግኝታችሁ ብትመረምሩና ብትጠይቋት በጣም ነው ደስ የሚለኝ። ልጅቷ ደግሞ ድንጉጥ ናት። ቶሎ ነው የምትናገረው። የምትደብቅም አይመስለኝም። ለምን በድንጋጤዋም ታውቁባታላችሁ። ለሱ ምግብ በምታቀርብ ሰዓት ፊቷ ላይ ብዙ ነገር ስለማነብባት በጣም ድንጉጥ ልጅ ናት እና እውነቱን ታወጣለች ብዬ አስባለሁ። ወይ ተልካ ነው ወይ የሆነ አላማና እቅድ ይኖራታል ያንን ልታረግ የፈለገችበት እዛ ቤት የገባችበት። ስለዚህ እሱን አጣርታችሁ ድረሱበት። አለች እዚሁ ናት። በጣም ጥሩ ማዚ፣ እውነት ለመናገር በጣም ለእኛ የሚጠቅመንን የሚያግዘንን መረጃ ነው የነገርሽን። ለዚህ ደግሞ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ስምረት የተባለችውን ግለሰብ ወይም ደግሞ ለእንዳልካቸው ምግብ የምታበስልለት የተባለችውን ግለሰብ እዚሁ እንደምትገኝ ማዚ ስለነገረችን ከእሷ ጋር ቆይታ የምናደርግ ይሆናል። የእውነት ያደረገቻቸው ነገሮች አሉ? እንዳልካቸው በሰው እጅ ተመርዞ ወይ ደግሞ በሰው እጅ እንዲጠፋ ነው የሆነው ወይስ የእውነት የተፈጥሮ አደጋ ነው ህይወቱን ያሳጣው? እሱን በቅርበት ወዲያው ምንደርስበት ይሆናል ብዬ አስባለሁ። ከኛ ጋር አብራችሁ እንድትቆዩን እየጋበዝን ቀጥታ ወደ ስምረት ጋር መሄድ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ስምረት የተባለችውን ግለሰብ ወይዘሮ ማዛ በሰጠችን መረጃ መሰረት የተወሰነ ለማጣራት ሞክረን ነበር። ሌሎች ሰዎችንም ከካሜራ ጀርባ እየጠየቅን ነበረ። ድንኳን ውስጥ ሄደን ፈልገናታል። ድንኳን ውስጥ የለችም። ኪችን የጠቆሙን። ስለዚህ ኪችን ገብተን ቀጥታ እሷን በግል የምናገኛት ነው የሚሆነው። ለእኛ በጣም ጥሩ አጋጣሚ ነው። አንዳንድ ቆይታዎችን ከእሷ ጋር እናደርጋለን ማለት ነው። ተመልካቾቻችን ካሜራማን ነው። ጤና ይስጥልኝ ስምረት፣ እንዴት ነሽ? ሰላም ነው? እንዴት ነሽ? ና ካሜራማን ግር እንዳይልሽ መጀመሪያ መግቢያችን ላይ አይተሽን ነበረ። ቦታተን እንኳን አይደለም የተሙ ጓደኞች እንደሆንን እና ቅድም መግቢያችን ላይም አንዳንድ ችግሮች ሲፈጠሩ መተሽ ስለነበረ ቢያየሽን ይመስለኛል እና እንደው አንዳንድ ነገሮችን እየጠየቀን ስለነበረ ነው በአቶ እንዳልካቸው ሞት ላይ ምናልባት አንዳንድ ነገሮችን ለመጠየቅ ነው። እንደው ግር ያለ ነገር ባያየሽ ከሆነ ከዛ በተጨማሪ ቤት ውስጥ እንግዳ የሆነ ነገርም ካለ እንዳልካቸው ሞት ትንሽ ለኛ ዱብዳ ነው የሆነብን። ድንገት ነው ያጣነው። ጤናው ጥሩ እያገገመ በነበረበት ሰዓት በአንድ ቀን በሁለት ቀን ልዩነት ነው ከእጃችን የወጣውና እንደው ምግብ አብሳዩ አንቺ ስለሆንሽ አብዛኛውን ጊዜ አብረሽ እንደዛ አይደለም። ተረጋጊ እንዴ! ስለዚህ ምን አውቃለሁ? እንደዛ እያልኩ አይደለም። ስምረት አደንግጪ እንደዛ እያልኩ አይደለም። ተረጋጊ። እኔ እንደዛ እያልኩ ሳይሆን ብዙውን ጊዜ ስለምታሳለፊ እንደው የሚገባ የሚወጣ ሰው ካለ ነርሶችም ሊሆን ይችላሉ፣ እንግዲህ የሆነ ጸጉረ ልውጥም ሰው ካለ እንድትነግሪኝ ብዬ ነው እንጂ እንደዚህ እኔ ስለዚህ ምን አውቃለሁ ስለ ጸጉረ ልውጥ? እኔ ስራዬ ምግብ ማብሰል ነው። ግንኙነቴ ከኩሽና ጋር ነው። ምን እኔ
ሰው ከሌ መጣ ከሌ ወጣ ከሌ ገባ እኔ ምን ያገባኛል? ስለሱ ምን አከታተለኝ? እኔ ስራዬን ነው። ስራዬ ደግሞ ለቤቱ ጌታ ምግብ ማብሰል ነው። በምንድነው የመጣሁት? ሼፍ ነኝ እኔ በሙያዬ። በሐኪም ትዕዛዝ የተመረጡ ምግቦች ለጌታው የታዘዘላቸው ነገር ስላለ እሱን ነው ማዘጋጀውና ለዛ ተቀጥሬ የምሰራ አንድ ሰራተኛ ነኝ እኔ። ስለዚህ ምን አውቃለሁ ብለህ ነው እኔን የምትጠይቀኝ? ይኸውልሽ ወይዘሮ ሰምራት እኔ እንደዛ እያልኩሽ ሳይሆን በቻልሽው አቅም እንደው እንዳልካቸው ጋር ብዙ ታሞ በነበረበት ሰዓት ላይ ሊጠይቁ እኔ እንደዚህ አይነት ነገር አልወድም። የእውነቴን ነው የምልህ። እኔ እንደዚህ አይነት ነገር አልወድም። እኔ እንደዚህ ይሄ ሰው እየተጠጋጉ እየተነካኩ እንደዚህ የሆነ ጥያቄ ማብዛት እኔ አልወድም። እኔ አልፈልግም። እኔ እንደዚህ አይነት ጥያቄ ነው አልወድም። እውነቴን ነው የምልህ። እኔ ጨንቀኛል። እኔ እንደዚህ አይነት ነገር አልወድም። እኔ በጣም ነው የምፈራው። እኔ አልወድም። ተረጋበይ እንዴ። ለምን መሰለህ ይሄ ሰው ማነካካት፣ ነገ ደግሞ ሌላ ነገር መታችሁ ሌላ ነገር ልትሉኝ ነው እንዴ? እንደዛ መቻልኩኝ እኔ ወጣኝ እንዴ? ምን ያስደነግጥሻል? እንደዛ አይደለም ያልኩት። ይኸውልሽ እንዳልካቸው ታሞ ነበረ። መታመሙ ደግሞ ለብዙ ሰዎች የተደበቀ ሚስጥር አይደለም እና ሊጠይቀው የሚመጣ ሰው ይኖራል። ጸጉረ ልውጥ ካለ ድንገት የጠረጠርሽው ያየሽው ሰው ካለ እንድትነግሪኝ እኮ ነው። ገና በሰው እጅ ሙት ምን ይሁን የሬሳ ምርመራውም ስላልደረሰልን ነው። እኔ መርመርም አይመርመርም የሚመለከተኝ ነገር የለም። ግን በቃ ይሄ ሰውዬ መኖር ነበረበት። እግዚአብሔር ቢፈቅድለት መኖር ነበረበት። ግን ሞተ። እኔ ምን ላድርግ? እኔ የእሱ ምግብ አብሳይ ነኝ። አዎ በቃ በስላለው ምግብ ሰጠዋለሁ። ከኔ ውጭ የሚሰጠው የለም። ግን ለምንድን ነው ይሄ ጥያቄ እኔ ጋር የመጣው ነው? አሁን ለምንድን ነው እኔን የምጠይቁት? አንቺን ብቻ አይደለም እየጠየቅን ያለ ነው። ፀሐይን ጠይቀናታል። ፀሐይ እንግዲህ እንዳልካቸው እህት ነች አይደለ? ከዛ በተጨማሪ ማዛን የቀድሞ ባለቤቱ ነች። እሷንም ጠይቀናል። እንዳጋጣሚ ሆኖ አብዛኛው ሰው ድንኳን ውስጥ ስላለ እነሱን መጥራት ስላልቻለን እና አንቺን ብቻሽን የማግኘት እድል ስላለ ነው ከአንቺ ጋር ቆይታ ለማድረግ የፈለግነው። ይሄ ነገር አንቺ ጋር ብቻ ሳይሆን ሁሉም የቤተሰቡ አካላት ጋር የሚደርስ ጥያቄ ነው። እያንዳንዱ ነገሮች ለማጣራት ስለምንሞክር ነው እንጂ አንቺን ብቻ ተኮር አድርገን አይደለም። እሺ እባክሽ ተረጋጊ። መጀመሪያ ረጋ ካላልሽ እኮ እኔ ልጅ እኔ እፈራለሁ እንደዚህ አይነት ነገር። እኔ ከጋዜጠኛ ጋር ከፖሊስ ጋር እኔ ወሬ እኔ አልወድም። እኔ ንክኪ በጣም ነው የምፈራው። እኔ ቆይ መስፈራሽ እንደው ድንገት ጥያቄ የሚፈጥርብሽ ነገር አለ? እኔ ምንም የፈጠረብኝ ነገር የለም እንዴ። እኔ በቃ ተራ ምግብ አብሳይ እኮ ነኝ። እሺ እዚህ ቤት ውስጥ ቆይታ አድርገሽ ነበር የተወሰነ ጊዜ ቢሆንና ከዛን ያን ያህል ከቆየሽ በኋላ እንደው ጸጉረ ልውጥ ሰው አላየሽም? እንዳልካቸው ሊያጠቃሚ መስል ወይ ደግሞ ነርሶቹ ጋር እንግዲህ የሆነ ባህሪ አላየሽም? እኔ ማንንም አላየሁም። የኔ ጌታ እኔ እገባለሁ፣ ኩሽና እገባለሁ፣ እዚሁ አብስዬ ሰጥቼ መጥቼ ለጌቶቹ መልሼ እዚሁ ነው የምቀመጠው። እኔ ምንም ከዛ ከሰዎች ጋር ግንኙነት የለኝም። ማንንም አላውቅም። ስራዬን ስጨርስ ደግሞ ወደ ቤቴ ነው የምሄደው። ቀን በቀን አዳዲስ ነርሶች ነው ወደዚህ ቦታ ላይ የሚመጡት። እነዛ ነርሶች ጋር ከቀን ወደ ቀን የተለያየ አይነት ባህሪ ያላቸው ነርሶች ነው የሚሆኑት እና ሁሉም ነርሶች ከእንዳልካቸው ጋር የነበራቸው ግንኙነት ጥሩ ነበረ? እኔ በእውነት የኔ ልጅ አላውቅም፣ ምንም ነገር አላውቅም። እኔ ምንም አትጠይቀኝ። እኔ የማውቀው ነገር የለም። የእውነቴን ነው የምልህ። እኔ ማንም ነርስ እኔ እዛ ነርሶቹ ሲያወሩ እነሱ ጋር ልቀመጥ የኔ ልጅ። እኔ ያልኩህ እኮ ቤቴ እዚህ ጋር ነው። በቃ መጣለው እዚህ ጋር የታዘዘችልኝን ተጽፋ የተሰጨችኝን ወረቀት በሱ መሰረት ምግቡን አብስዬ ሰጠዋለሁ። በቃ ከዛ ውጭ ምን ላድርግ? እኔ ምንም እኮ የኔ ስራ አይደለም። ሄዶ ነርሶቹን ማየት መከታተል፣ እከሌ ወጣ እከሌ ገባ የኔ ስራ አይደለም። የኔ ልጅ የኔ ስራ ምንድነው? ምግቧ ሳትሳሳትብኝ የተጻፈችልኝን ነገር በስነ ስርዓት ሰርቶ ለጌቶቹ ማቅረብ ነው። እሺ እንደው ለእንዳልካቸው ይሄንን ምግብ ስታቀርቢለት ሁልጊዜም ደስተኛ ሆኖ ነበር የሚበላው ወይ ከአንቺ ጋር ያለው ግንኙነት ምን ይመስል ነበር? ደስ ብሎት ነው የሚበላው። ደስ ብሎት። ከአንቺ ጋር ያለው ግንኙነት ጥሩ ነበረ? ምንም በቃ እኔ እኮ ይሄን ያህል እንደ ቀረበ እንደ ትስስር ነገር ቅርብርብ እንደዚህ የምናወራውም ነገር የለ። የበሰለውን ሰጠዋለሁ ይበላል። ሳህኑን አንስቼ አምጥቼ አስተካክዬ ደግሞ ነገም ስመጣ እንደዛው ቁርሱን ምሳውራቱን አስተካክዬ ሰጥቼ እወጣለሁ። በቃ የኔ ስራ ይሄኔ የኔ ልጅ እንግዲህ እኔም አውቀው ይሄንን ነው። እሺ ይኸውልሽ ስምረት፣ አሁን መጀመሪያ ረጋ በይና አንቺ ከአንቺ የምፈልገው የተወሰነ ደቂቃ ነው። እንደው አንዳንድ ቆይታዎችን ከአንቺ ጋር እንዳረግ ፈቃደኛ ብትሆኝልኝ። ምክንያቱም በደንብ ነገሮችን ማጣራት መቻል አለብን። እኔ እኮ አልገባኸኝም የኔ ልጅ። እኔ ምን ፈልገህ ነው ከኔ? አንደኛ ወደዚህ ቦታ ላይ ስትመጪ ከሆነ ጊዜ በኋላ እንደመጣሽ ነው የማውቀው። ከዛ በተጨማሪ ግን እንደው ምናልባት ይህንን ነገር አሁን ላይ መናገር ላይኖርብኝ ይችላል፣ ይገባኛል። አንቺም ያዘኑ አንዱ ተካፋይ ነሽ። ምንም ቢሆን ሰራተኛም ሆነሽ ወይ ደግሞ ሼፍ ሆነሽ ለሱ እያገለገልሽ ብትገቢ ወደዚህ ቦታ ላይ ከአቶ እንዳልካቸው ጋር ግንኙነት ነበረሽ፣ አጭር ጊዜም ቢሆን ቆይታ ነበረሽ እና ቀላል ሐዘን አይደለም ሊፈጥርብሽ የሚችለው። ስለዚህ እንደው በቻልሽው አቅም ለእኔ የሚጠቅመኝን ነገር ካወቅሽ፣ ከቤተሰቦቹም ሊሆን ይችላል፣ ምናልባት ፈርተሽ ሊሆን ይችላል ማትነግሪኝ፣ ነገር ግን ፀሐይ ጋር ማዛ ጋር ሌሎች እንዳልካቸው የቤተሰብ አካላት ጋርም እንግዲህ የሆነ ነገር የምታይ ከሆነ እሱን እንድትነግሪኝ ብዬ ነው። እነሱ መፍራት መቻል የለበሽም፣ ትልቅ ጉዳይ ስለሆነ ያዝ ነው። እኔ ማንንም አላቅም፣ እኔ ምንም አላቅም። ብቻ ግን እኔ መጠየቅ ካለብህም እዛው እህቱን ጠይቃት። እኔ ማንንም አልጠይቅም። እኔ ምንም የሚጠየቅም የሚሰማም ነገር የለኝም። እኔ የምነግርህም ነገር የለም፣ የማውቀውም ነገር የለም። እኔ በቃ የማውቀው ነገር የለም። ይኸውልህ እኔ የማውቀውን ነገርኩ በአጠቃላይ። ስለዚህ
ለምን ምን ከኔ ማግኘት እንደምትችል አላቅም። እኔ ምን እንደፈለግክ አላቅም። ለምን እንደዚህ እንደመጨቀጭቀኝ ቀጥታ ደግሞ ዘው ብለህ ነው የመጣኸው። ልክ እኔ ጋር ጉዳይ እንዳለ እንደተቀጣጠርን ነገር እኔ ምኑን አውቀዋለሁ? እኔ ልጅ ለምን እንደዚህ የምታረገው? እዚህ ቤት ላይ ምናልባት የተለየ ነገር አይተሽ ሊሆን ይችላል። ነገር ግን የዚህ ቤት ባለቤቶች ስለሆኑ ፈርተሻቸውም ከሆነ መናገር ካለብሽ ችግር የለውም። ለእኔ ይጠቅመኛል። እኔ ለአንቺ ሚስጥር ጠባቂ ነው የምሆነው። እንዳልካቸው እህት ጋር ሊሆን ይችላል፣ የቀድሞ ባለቤቱ ጋር፣ ሌሎችም የዚህ ቤተሰብ አካል የሆኑት ሰዎች ጋር የተለየ ሚስጥር ካለሽ እንደው እንድትነግሪኝ ፈልጌ ነው እባክሽን። እሺ እኔ ልጅ እኔ አታነካከኝ። እኔ ደሃ ነኝ ለኖርበት ሰርቼ እኔ ደሃ ነኝ። እኔ አታነካከኝ። እኔ ጌታ ችግር የለውም። ደሃ እኮ አይተሃል አላየውም፣ ሰምተሃል አልሰማሁም ብሎ ነው የሚኖረው ኑሮውን። ስለዚህ እኔ ኑሮ ልኖርበት ልጅ አለ ልጅ ላሳድግ። አይተሃል አላየህ የሚባልበት ተብሎ የሚታለፍበት ነገር ሳይሆን ትልቅ ወንጀል ስለሆነ እባክሽን ይኸውልሽ ስምረት፣ የተወሰነ ደቂቃ ነው ከአንቺ የሚፈልገው። ከባድ ማስረጃ የጠረጠርኩት ሰው ስላለ ነው። እዛ ሰው ላይ ደግሞ ጥቆማ የምትሰጪኝ አንቺ ሴት ልትሆኝ ትችላለሽ፣ አብዛኛውን ጊዜ እዚህ ቤት ስለምታሳልፊ እና እባክሽን ይህን ነገር ተባበሪ። እኔ ልጅ እባክህን እንደው ወይ ተወኝ፣ እንደው እኔ ተወኝ እባክህን። እውነቴን ነው። ካወቅሽ ነው፣ ካላወቅሽ እኮ አትገደጂም። ችግር የለም። ሚስጥርሽን ግን ጠባቂ ነኝ። ከአንቺ ጋር ቆይታ አድርጌያለሁ ብዬ እንኳን ለማንም አልናገርም። ስለዚህ እባክሽን እንደው ይሄን ነገር ተባበሪ። ምክንያቱም የአንድ ሰው ነፍስ ህይወት ጠፍቷል። ያንን ደግሞ እውነት ማውጣት መቻል አለብን። ደግሞ ደመ ከልብ ሆኖ መቅረት መቻል የለበትም። ስለዚህ እውነት ነው፣ የንጹህ ሰው ደምማ ፈሶ መቅረት የለበትም። እውነታ መውጣት አለበት። ግን እኔ አላቅም። እዛው እኔ እህትየውንም ቢሆን እኔ ማንንም ቢሆን እዛው ራሴ ሄደ ጠይቃቸው። እኔ የማውቀው ነገር የለም። እባክሽን የጠረጠርኩትን ሰው አንቺ ነሽ ልትተባበሪ መስጪው። እዚህ ቤት ላይ ረጅም ጊዜ ቆይታ የምታደርጊው አንቺ ስለሆንሽ፣ ቀኑ ሙሉ የምትይው አንቺ ስለሆንሽ እንደ ድንገት ያየሽ ነገር ተሰቃየው። እንደው ወይ ምን አይነት ነገር ውስጥ ነው የገባው? እባክሽን ተባበሪኝ እንጂ በዚህ እንኳን እባክሽን ስምረት እባክሽን እሺ በይኝ። ይሄን ብቻ እሺ በይኝ። 2 ደቂቃ ነው ካንቺ ፈልገው። እኔ በቃ እሺ ስራዬን ልጨርስ። በቃ ችግር የለውም። እሺ ከጎን ያለው ክፍል ልጠብቅሽ። እኔ ወይ ሳሎን ከጎን ያለው ክፍል ማንም ስለማይኖር እኔ ሳሎን አልገባም። እኔ እዛ ህዝብ መሀል አልገባም። ችግር የለውም። እኔ አልገባም። እሺ ይመቸው። ከጎን ባዶ የሆነ ክፍል ላይ ወይ መኝታ ክፍልም ሊሆን ይችላል። እዛ ጠብቅሽና እዛ እኔ ስራዬን ልጨርስ። አንዴ እሺ ጠብቅሻለሁ። ችግር የለውም። እባክሽ እንዳትቆይ። እንጀራዬን በቃ በፍጹም እንጀራዬን ያሳጣኛል ብለሽ እኔ ላይ ምንም አይነት ቅራኔ እንዳይኖርሽ። እሺ በቃ እኔ ስራዬን ልስራ። እሺ ስራዬን ልጨርስና በቃ እሺ ስምረት ጠብቅሻለሁ። እባክሽ እንዳትቆይብኝ። እሺ እንግዲህ ተመልካቾቻችን የተለያየ ቦታዎች ላይ ለመቀመጥ ሞክረን ነበር። ነገር ግን እንግዲህ ቤት ውስጥ ትኩስ ለቅሶ ነው ያለው። ሁሉም ቦታ ላይ ቤተዘመድ የተለያየ ሰው ሞልቶታል። ይሄ እንግዲህ ስምረትም እንደነገረችኝ ላውንደሪ ክፍላቸው ወይ ደግሞ አንዳንድ የልብስ ማስቀመጫ ክፍላቸው እንደሆነ ነው ያስረዳችኝ። እዚህ ቦታ ላይ ነው ሰው የሌለበት ቦታ። ለእኛም ለማውራት ይመቸናል። ከእሷ ጋር አንዳንድ ቆይታዎችን እማድረግ ይሆናል ማለት ነው። እሺ ስምረት እንግዲህ ቅድም በመግቢያችን ላይ ወይ ደግሞ አንቺ ጋር መጥቼ በነበረኝ ቆይታ የተወሰነ ነገር ነግረሽኝ ነበር። እንደው ስለ ሙያሽ እዚህ ቤት መቼ እንደገባሽ አንዳንድ ነገሮችን እንደው ብትነግሪኝ። ይኸውልህ እኔ ልጅ እኔ በሙያዬ ሼፍ ነኝ። ለተወሰነ ጊዜ አንድ ትልቅ ሆቴል ላይ ሰርቻለሁ። እሱን እየሰራሁ እያለሁ አንዳንድ ስራዎች አጋጣሚ እንዲህ በየቤቱ ባለሀብቶች ጋር እየሄድኩኝ የጤና እንደዚህ በጤና ምክንያት በሐኪም የሚታዘዙ ምግቦችን እያበሰልኩ እንድሰጥ የሆነ ስራ የሆነ ሰው አመቻቸልኝ። በዛ ምክንያት ይሄን ስራ እየሰራሁ እያለሁ ነው የእናቶ እንዳልካቸው ቤት የሚያገኘሁት ማለት ነው። እና ያው ክፍያውም ጥሩ ነው እዛ ሆቴል ላይ ከሚከፈለኝ ይሄ ቤት ለቤት ሄጅ የምሰራው ነገር። ምክንያቱም በዚህ ሰዓት ታውቃለህ ቤተሰብ ለማስተዳደር ብዙ ነገር ያስፈልግሃል፣ ሳንቲሙ አይበቃም። ስለዚህ ብዙ ቦታ ተሯሩጬ ነው የምሰራው ልጆቼን ለማሳደግ ማለት ነው። እና በዚህ ነው እሳቸው ጋር የገባሁት፣ እዚህ ቤት እናቶ እንዳልካቸው ጋር የገባሁት እና እያበሰልኩ አበላቸዋለሁ። እንደዚህ ነው በቃ የኔ ስራ ይሄ ነው። ሌላ ምን ልንገር እንግዲህ ስራ ይሄ ነው። ሼፍ ነው የምሰራው በቃ እንደዚህ ነው እያበሰልኩ ነው የማበላቸው። በታዘዘላቸው በስኬጁላቸው መሰረት ነው ምግባቸውን የምሰጠው። እንደው እዚህ ቤት ላይ ከተቀጠርሽ በኋላ ያለሽ ነገር ምን ይመስል ነበረ? አቶ እንዳልካቸውንስ እንዴት አገኘሻቸው? ያው ብዙ ጊዜ እንግዲህ ቤት አጋዥ ሆነው ወይም ደግሞ በሼፍ ሆነው በሐኪም ታዘው የሚገቡ ሰዎች እና ባለቤቶች የማይስማሙበት ሁኔታ ይፈጠራል። ቤት ውስጥ ካለ ሰው ጋር ለመግባባት ይኖራል እና የአንቺ ግንኙነት ምን ይመስል ነበረ? እኔ በነገራችን ላይ እዚህ ውሎ አዳሬ እዚህ ስላልሆነ ምንም የሚያገናኘኝ ነገር የለም፣ የሚያጣላኝ። ስራዬን እሰራለሁ፣ በሰዓት ነው የምሰራው። ሌላ ቦታም እንደዚሁ ስለምሰራ ሰርቼ ነው የምወጣው። ግን እኔ በአቶ እንዳልካቸው ፊት ላይ ያየሁት ክፋት ነገርም የለም።
በእኔ ላይ እየጠሉት ነገር ቢኖር ያው ይነግሩኛል። መቼም በሽተኛ ሰው ትዕግስት የለውም ታውቃለህ። ሊያልፍህም አይችልም። ጥፋቴን ይነግሩኛል። እኔ እስካሁን የነገሩኝም ጥፋት የለም ምንም ነገር። እኔ ፊታቸው ላይ የሚያየሁት ነገር የለም። እዚህ ቤትም አንድ ትንሽ ጊዜ ቆየው መስራት ከጀመርኩኝ ቆይቻለሁ ትንሽ። እስካሁን እንግዲህ ችግር ቢኖርብኝ ቢያንስ ያሰናብቱኛል። አላሰናበቱኝም፣ እየሰራሁም ነው። ሌላ ምንም እኔ የምነግርህ ነገር የለም። እንግዲህ ያው እሳቸውም እንዲሁ ደህና ነበሩ። በመሀል ምን እንደዚህ እንዳደረጋቸው አላውቅም። ጤናቸው ምልስ ብሎ ነበረ። እዚህ ቤት ላይ እንግዲህ ለአቶ እንዳልካቸው ክትትል የሚያደርጉ ነርሶች እንዳሉ እናውቃለን። እና የተለያዩ አይነት ነርሶች ነው የሚመጡት። ቀኑ ሙሉ ውለው ነው ክትትል የሚያደርጉላቸው። በአዳር ፈረቃም ደግሞ አዳሩ ሙሉ የሚያደርጓሉ። ምናልባት አንቺ እዚህ ቤት የአዳር ሁኔታ ስለማይኖርሽ ቀን በምታዩ ነገር እንደው እንግዳ የሆነ ባህሪ ነርሶቹ ላይ አይተሽ ታውቂያለሽ? እኔ የኔ ልጅ እንግዳ የሆነ ነገር አላየውም። ግን 3ም 4ም ነርስ 5ም ይመጣሉ እየተቀያየሩና ግን ቋሚ የሆነው 2 ነርሶች በቃ ስራዬ ብለው እየተቀያየሩ የሚመጡ አሉ። እነሱ እኔ እንጃ እኔ የቀሩበትን ቀን ራሱ አላስታውስም። በየቀኑ ነው መጥተው የሚያዩዋቸው። 2ቱ በቃ ቋሚ ናቸው። አንድ ዶክተር ነው። ዶክተሩ በሆነ ጊዜ በቃ ልክ ወይ መድኃኒት መቀየር ካለበት ወይ የሆነ ህመም ካላቸው ነው የሚመጣው እንጂ ነርሶቹ በቃ ቀን በቀን ነው የሚመጡት። 2 ነርሶች አሉ። ከነዛ ከ5 ከ6 ነርሶቹ ውስጥ 2ቱ በጣም በየቀኑ ነው የሚመጡት። አንደኛዋ ብትቀር አንደኛዋ አትቀር፣ አንደኛዋ ብትቀር አንደኛዋ አትቀር እና እነሱ ቋሚ ናቸው። በቃ ሌላ እኔ በእነሱ ላይ ያየሁት ነገር የለም። እንግዲህ እኔ ምን ብዬ ልንገር የኔ ልጅ። እንደው አንዳንድ ጊዜ ይህንን ነገር የጠየቁሽ ለምንድን ነው? አንዳንዴ እንደው የሆነ እይታ ጥሩ ያልሆነ ነገር ሊኖራቸው ይችላል። የተለየ ባህሪ ሊያሳዩን ይችላሉ እና እሱን አይተሽ የምታውቂ ከሆነ ብዬ ነው። ብዙ ጊዜ እንደዚህ አይነት ሁኔታዎች ሊፈጠሩ የሚችሉ በዛ ነው። በዛ ላይ ደግሞ የእንዳልካቸው ሞት የተለየ ነበረ። እንግዲህ እንደ ትላንት ጥሩ ስሜት ላይ ሆኖ በማግስቱ አረፉ የሚል ነገር ነው የሰማነው እና ይሄ ነገር ትንሽ እንግዳ ስለሆነብን ነው ለኛ። አዎ ያስደነግጣል። አሟሟቱ ያስደነግጣል። ግን እኔ በእውነት ነው የምልህ፣ እኔ ምን አባት ያውቃለሁ ብለህ ነው? እኔ እኮ ይሄ ለሰሚም እኮ ግራ ነው። በጣም አስቸጋሪ ነገር ነው። እንዲህ ሆኖ ነው የሞተው ብለህም እኮ ጭፍቅ አድርገህ የምታወራው ነገር አይደለም። እኔ ምን ብዬ ልንገርህ? እማውቀው ይሄን ያህል ድረስ ነው። በቃ ነርሶቹ እንደዚህ ናቸው። እኔም ምግብ ማብሰል ስራዬ፣ እነሱም መተው እሱን መከታተል ነው ስራቸው። ግን እኔ እዛ ውስጥ ያው ሲያክሙት በር ተዘግቶ ነው፣ ሌላ ሰው አይገባም። እነሱ ናቸው የሚገቡት። ምን ይስሩ ምን ያርጉ እኔ ምንም አላውቅም። የኔ ልጅ እኔ ምን አውቃለሁ ብለህ ነው? ወይ ካሜራ የለ ካሜራ እናይ እንደዚህ አጠገባቸው አንቆም ሲያክሙት። እኔም ስራዬ ምግብ ነው፣ ከኪችኔ አልወጣም። ምን ብዬ ላስረዳህ የኔ አባት? እኔ ምን ልንገርህ እንግዲህ። እኔ እኮ ምንም አዲስ ነገር ያየሁት ነገር የለም። እነዛ በቃ ቋሚ ነርሶቹ 2 ናቸው። ዛሬ ያቺ ብትመጣ ነገ ያቺ፣ አለበዛ 2ቱም አንድ ቀን ይመጣሉ ሲፈልጉ። በሰዓት ልዩነት ራሱ ጠዋት መጥተው ከሆነ ከሰዓት ደግሞ የሚመጡበት ቀን አለ። እኔ አላውቅም እንግዲህ እኔ እሺ እነዚህ ነርሶች እንግዲህ የተለየ ነገር ካላየሸባቸው ይሄን ነገር የምጠይቅሽ ለምንድን ነው? አንዳንድ ጊዜ ደጋግሜም ብየዋለው። እኔ መጀመሪያ ጥርጣሬ ሆኖ የነበረው እንደውም የምር በሰው እጅ አልፎ ከሆነ ከነርሶቹ በሚመጣ ነገር ነው ብዬ በማሰብ ነው። እሺ ከአንቺ ጋር ያላቸው ግንኙነት ምን ይመስል ነበረ? ነርሶቹ ከአንቺ ጋር ጥሩ የሆነ ግንኙነት ነው ያላቸው? ምክንያቱም በሐኪም የተዘጋጀ ምግብ ነው ለአቶ እንዳልካቸው የምታቀርቢው እና ያንን ምግብ ደግሞ ክትትል ማድረጋቸው አይቀርም። ምግቡ ጤናማ ነው አይደለም የሚለውን እሱ ላይ ሀሳብ አስተያየት ሰጥተውሽ አያውቁም? እኔ ምንም ከነሱ የመጣልኝ አስተያየት የለም። እኔ ከነሱ የምቀበለው ወረቀቱን ነው። ዛሬ ይሄ ይበላል፣ ይሄን ስሪለት ጽፈው ነው የሚሰጡኝ። የተጻፈውን ነገር ነው የምሰራው። እኔ በጽሁፍ የቀረበልኝን ነገር በዚህ ሰዓት ላይ ይሄን መብላት አለበት፣ በዚህ ሰዓት ላይ ይሄን መብላት አለበት፣ ከነ ሰዓቱ፣ ከነ አመጋገቡ፣ ከነ አይነቱ ጽፈው ይሰጡኛል። ያንን ነገር አስተካክዬ ነው የምሰጠው። ሌላ ከነሱ ጋር የማወራው ነገር ነው የለኝም። ምንም አላወራውም። በጣም ጥሩ። እሺ እንደው ወደ ቤተሰቦቹ እንግባ። አሁን ከቤተሰቦቹ ጋር መዓዛ የተባለችው ግለሰብ ወይም ደግሞ የእሱ የቀድሞ ባለቤት የእንዳልካቸው የቀድሞ ባለቤት አለች። ከሷ በተጨማሪ ደግሞ እህቱ ወይም ፀሐይ አለች። እዚህ ቤተሰብ ላይ ደግሞ እንዳልካቸው ሊጠይቁት የሚመጡ ብዙ ሰዎች ይኖራሉና ቅድምም ሳትፈሪ መናገር ያለብሽን እያንዳንዱ ነገር ንገሪኝ ያልኩሽ ለዛ ነው። እኛ ከህግ አካላት ጋር ነው የምንሰራው።
ከዛ በተጨማሪ ድንገት የሆነ ሞት ስለሆነ የአስክሬን ምርመራው እስኪደርስ ከዛ ውጪ ደግሞ የራሳችንን ምርመራ ማድረግ መቻል አለብን። እንግዳ የሆነ ነገር እነሱ ላይም ካየሽ ደግሞ መደበቅ መቻል የለብሽም፣ መንገር መቻል አለብሽ። ስለዚህ በመጀመሪያ ወይዘሮ መዓዛ ወይም የእንዳልካቸው የቀድሞ ባለቤት ላይ ያየሽው የተለየ ነገር አለ ወይ? የሆነ ሰሞን እሷን እኔ አላያትም ነበረ፣ ግን በቃ መምጣት ከጀመረች ጀምሮ 1-2 ምናምን አይቻታለሁ። ትመጣለች። እዛ ቁጭ ነው ብለው የሚያወሩትን ያው ተጠግታ አትሰማም የኔ ልጅ። ግን በቃ የሆነ በጣም እንደ ቅርርብ እንዳላቸው ነው የሚያወሩት። በተረፈ ደግሞ እኔ እህትየዋም እኔ እንጃ እኔ አላቅም። ትንሽ እኔ እህትየዋ ግር የሚለኝ ነገር አለ። ምን እንደሆነ ባላቅም የሆነ በቃ የምታብሰለስለው የምትደበቀው ነገር አላት፣ የሆነ የምትለው ነገር አላት። አላቅም። ይሄ ነው ብዬ ማውራህ ነገር የለኝም የኔ ልጅ። በእውነት ነው የምልህ። እኔ ምንም ባቅ እኮ እኔ ለራሴ ነፃነትም ቢሆን እኮ እነግርሃለሁ። የማውቀው ነገር ስለሌለ ነው። ምንም እኔ የማውቀው ነገር የለም። የእውነቴን ነው የምልህ። እንዳልካቸውን ሊጠይቁ ከሚመጡ ሰዎች መሀል የተለየ ነገር አይተሽ የምታውቂ ከሆነ ወይ ደግሞ እንግዳ የሆነ ነገር አይተሽ የምታውቂ ከሆነ ምናልባት ረጅሙን ጊዜ የምታሳልፊው ኪችን ውስጥ ሊሆን ይችላል። ነገር ግን ምግብ ለማቅረብ በምትሄጂባቸው አጋጣሚዎች ላይ ያየሽው የተለየ እንግዳ የሆነ ነገር ካየሽ ንገሪኝ። እኔ ምንም አላየሁም። እኔ ምግብ ራሱ እኮ ላቀርብ የሄድኩ ቀን ማለት ነው ማለት የመሞቱን ራሱ እኮ እኔ ነኝ ያየሁት አይደለ? ምግብ ልሰጠው ስገባ ነው መሞቱን ያየሁት። ከዛ ውጭ እኔ እሱ መኝታ ቤት ምን ልሰራ ሄዳለሁ? ሳሎንም የሚያገናኘኝ ነገር የለም። እኔ ምግቤና ምግቤ ነው በቃ። ሌላ እኔ ምን ብዬ ልንገርህ? እኔ በጣም እያስጨነከኝ ነው በእናትህ። እንዴ ምንድን ነው እሱ? ሰምኛለሽ መዓዛ? ቅድምም ኪችን ውስጥ ስመጣ መርበትበት መደንገጥ ነበረ። መርበትበት መደንገጥ ደግሞ ያልሆነ ንግግር ተናግረሽ ምናልባት ራስሽ ላይ ነገሮችን ልታጠምጂ ትችላለሽ። ስለዚህ ተጠንቅቀሽ ማውራት ያለብሽን ነገር አውሪ። በመጀመሪያ ስጠይቅሽ ለምን ደነገጥሽ? እኔ እዚህ መጠንቀቅ ውስጥ ለምን ከተተኝ? እንዴ እኔ አልወድም። ምክንያቱም ግዴታ እንዴ እኔ አልወድም እንደዚህ ሰውም እንደዚህ እኔ ፖሊስን በሩቁ ነው። እኔ በቃ እኔ በጣም ነው የምፈራው። እኔ እንደዚህ ነገር አልወድም። በሩቁ ነው የሚባል ነገር የለም። አሁን እኮ ወደድሽም ጠላሽም የማይሆን ነገር ውስጥ ገብተሻል። የማይሆን ነገር ውስጥ ገብተሻል ስልሽ አርፎ ያየሽው አንቺ እስከሆንሽ ድረስ አንቺን የተለያየ ጥያቄዎች ከኛ በተጨማሪ ሌሎች ወንጀለኞችም ማነው ፖሊሶችም ሊጠይቁሽ ይችላሉ። ስለዚህ እያስጨነቃችሁኝ ነው እንዴ? አንተ ደግሞ ለምን በጣም እየጨቀጨከኝ ነው? እግዚአብሔርን እንዴ ምንድን ነው እሱ? ይሄ መጨቅጨቅ አይደለም። ምርመራ እያደረግን ነው። ለምርመራችን ደግሞ ተባባሪ ማትሆኝ ከሆነ በጊዜያዊነት ማቀውን እየነገርኩ እኮ ነው። ማቀውን ነገር እየነገርኩ ነው። ለምን ደነገጥሽ? ቅድም ስገባ በቃ እኔ ተፈጥሮዬ ነው መደንገጥ እንዴ። አይ እንደዛ አይደለም መሆን ያለበት። ለእኔ የተነገረኝ የተለየ ማስረጃዎች አሉ። ከአንዳንድ ሰዎች ካገኘሁት ጥቆማ ተነስቼ ወደ አንቺ ስመጣ ድንጉጥ ነች፣ ምናልባት እሷ የተለየ እንግዳ የሆነ ባህሪ አይተናል ብለውኛል። ስለዚህ ያ የተለየ እንግዳ ባህሪሽ ከምን የመጣ ተፈጥሮሽ ሊሆን የሚችለው ድንጉጥነት ሊሆን ይችላል። ስምረት እንግዳ የሆነ ባህሪ ግን ከየት የመጣ ነው? ምንድን ነው? ምን አይነት እንግዳ ባህሪ ነው ያለኝ እኔ? አንደኛ እያንዳንዱ ግንኙነትሽ ጥሩ እንዳልሆነ፣ ከዛ ውጭ ደግሞ ልክ አንቺ ምግብ አብሳይ ሆነሽ ከተቀጠርሽ በኋላ እንዳልካቸው እነዛ ምግቦች ሲመገብ በጣም እየከበደው እንደሚበላና አንዳንድ ጊዜ የሚያስተርፈው ምግብ በጣም እንደሚበዛ ሰምቻለሁ። ይሄ ከምን የመጣ ነው እንዴ? እኔ ምን አውቃለሁ? ጠይቋቸው፣ ያወሩልህን ሰዎች ጠይቃቸው። እኔ ምን አውቃለሁ? ምግቡን የምትሰጪውና እኔ ነኝ ምግቡን የምሰራውና የምሰጠው። እኔ እንደሚበላ ነው የማውቀው። እንግዲህ ይሄ ኬት አምጥተው ፈጥረው እንዳወሩልህ እኔ ምን አውቃለሁ? እርግጠኛ ነሽ የተፈጠረ? አዎ ፈጠራ ነው እንዴ? ምን ነው አበዛኸው? በጣም በእውነት እኔ በጣም እያሰለቸኸኝ ነው። በቃ ተረጋጊ መጀመሪያ። እንዴ ይኸውልሽ አሁንም ረጋ ብዬ እያወራሽ ነው ያለሁት። ስለዚህ አንቺን ወንጀለኛ አርጌ ከመውሰዴ በፊት ረጋ አርጌ ብለሽ መናገር ያለብሽን ነገር ንገሪኝ። ለእኔ የተሰጠኝ እያንዳንዱ መረጃ ወሬ ብቻ አይደለም። እነዛ ሰዎች አንቺ ላይ ምንም አይነት ምክንያት የላቸውም እንደዚህ አይነት ከባድ ነገር ሊሰጡኝ የሚችሉበት። ስለዚህ ለምንድን ነው እንዳልካቸው አንቺ ምግብ አብሳይ ሆነሽ ከተቀጠርሽ ከጊዜያቶች በኋላ የሚበላቸው ምግቦች በስርዓት የማይበላው? ከዛ ውጭ ደግሞ እየከበደው የሚበላበት ምክንያት ምንድን ነው? የሚያወራልህ ሰው በራሱ የራሱ ችግር ይኖርበታል። ከዛ በፊት እኮ በስርዓት ነበር የሚበላው። ስምረት ነገር እንደዚህ የሚባባል ነገር አለ። ከዛ በፊት በስርዓት እንደሚጠቀምና እነዛን ምግቦች በደንብ እንደሚወስድ፣ ከዛ በተጨማሪ ጤናው ጥሩ እየሆነ እንደነበረ ሰምቻለሁ። ጥሩ ነበረ። ከዛ በኋላ ይሄ ነገር እንዴት ሊመጣ ቻለ? እኔ ምን አውቃለሁኝ እንዴ? እኔ ምን አውቃለሁ አይደለም። እኔ ምንም የማውቀው ነገር የለም የኔ ልጅ። እኔ ምግቡን አበስላለሁ፣ ሰጠዋለሁ፣ በቃ አለቀ። እንዴ አለመብላቱ አንቺን አያስጠይቅሽም? እንዴ ለምን ነው የሚያስጠይቀኝ? ፍላጎት ሲኖረው እኮ ነው የሚበላው።
ያንቺ የምግብ ፍላጎቱን እኔ ነኝ እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም ነገር የለውም። የአስክሬን ምርመራ ሲደረግ ግን ተመርዞ ከሆነ እያንዳንዱ ነገር የሚታወቅ ነው። ያኔ ዋነኛ ተጠያቂ የምትሆኚው አንቺ ነሽ። እኔ ምንም ነገር ይምጣኔ እጠየቃለሁ እንዴ? እኔ ምንም አላረኩትም። እርግጠኛ ነሽ? እኔ ደሃ ነኝ። ልጄን ማሳድግ አንድ ተራ ሴት ነኝ። ለምን ብዬ ነው የምገለው? ምን አረገኝ? ደሞዝ በከፈለኝ ባኖረኝ ለምንድን ነው የምገለው? እሱን አንቺ ትነግሪኛለሽ እንዴ? ጉድ እኮ ነው። ምክንያቱም ከአንቺ በፊት የነበረችው ምግብ አብሳይ እኔ መጀመሪያም ደብረኸኛል። በቃ እንደዚህ ገና ስትጀምረኝ እኔ እንደዚህ አይነት ጥያቄ ነው ያልወድም። በቃ እንዴ ምንድን ነው እሱ? ይኸውልሽ ከአንቺ በፊት የነበረችው ምግብ አብሳይ በጥሩ እና በልዩ ሁኔታ ተንከባከበው እንደነበር፣ ከዛ ውጪ ደግሞ ጤናው በጣም እየተሻሻለ እንደነበረ መረጃዎች ያሳያሉ። አንቺ ከመጣሽ ከጊዜያቶች በኋላ ግን እንዳልካቸው ጤናም ከዛ በተጨማሪ የአመጋገብ ስርዓቱም እንደተቃወሰ ሰምቻለሁ። ስማኝ ይኸውልህ እኔ እኮ ፈልጊያቸው አይደለም የመጣሁት፣ ፈልገው ነው የቀጠሩኝ። ስለዚህ ለምንድን ነው የገባሽ? የመጀመሪያ ሰሞን ላይ ጥሩ እንደሆንሽና ለእንዳልካቸው ተስማምተሽ እንደነበር ሰምቻለሁ። ታዲያ ምንድን ነው ከጊዜ በኋላ ይሄን ነገር ምን ለወጠው? እንደውም እንግዳ የሚሆነው እኮ ይሄ ነው አይደለ? የመጀመሪያዎቹን ቀናቶች ጥሩ ሆነሽ ከዛ የተለወጠ ነገር ካለ አንቺ ጋር ትልቅ ችግር አለ ማለት ነው። ስምረት ምን ሆነ ነው አንተ እኮ ጭራሽ በግድ እኮ አዎ እኔ ነኝ የገደልኩት በይ እያልከኝ እንደዛ በይ እያልኩሽ ሳይሆን የተለየ ነገር ካለ ስምረት እንዴ አነጋገርሽን አስተካክል። የተለየ ነገር ካለ ግልጽ አድርጊ እያልኩሽ። ምንም የተለየ ነገር የለም አልኩክ። አልሰማም አልከኝ። የለም አልኩ። ምንድን ነው የምትፈልገው አንተ ከኔ? ለምንድን ነው የምትርበተብችው? እኔ በቃ ተፈጥሮዬ ነው መርበትበት አልኩ። በቃ ተፈጥሮ እንደዚህ አይነት እንዴ ወንጀለኛ ትሆኛለሽ እያልኩሽ ነው። ይህ ካሜራ ለኛ ከበቂ በላይ ማስረጃ ነው። እኔ ምን አገባኝ እንዴ? እግዚአብሔር ያውቃል። እኔ ስራዬን እሱ ያውቃል። ድንጉጥነትሽን እንደ አንድ ማስረጃ ልንጠቀመው እንደምንችል ታውቂያለሽ። ተጠቀሙበት። እኔ ምንም የማረገው ነገር የለም። ምንም ያጠፋሁት ነገር የለም። ያበላሸሁት ነገር የለም። ምንም ነገር እጄ ንጹህ ነው። አለቀ። እዛ ይሄ ሲያወራላችሁ የነበረው ሰው ራሱ ችግር ይኖርበታል። እሱኑ ጠይቁት ሂዱና እዛው የነገረህን ትንቀጠቀጣለች፣ ትርበተበታለች። ሌላ ዓላማ አላት ያለ ሰው ራሱ ችግር አለበት። በቃ ራሱን ጠይቀው እዛው። ስምረት እንዴ እያንዳንዱን ጥፋቶችሽን እንደርስበት ይሆናል። ይደረስበት። በቃ እኔ አጥፍቼ ከሆነ ይደረስበት። ያደረግሻቸው እያንዳንዱ ነገሮች የእውነት ወንጀለኛ ሆነሽ ተገኝተሽ ከሆነ ቀናት እንደማይቆጥሩ ነው የምነግርሽ። ነገ ይቅርታ ትጠይቀኛለህ መልሰህ በራስህ ስራ። አዎ ሳትሆኝ አሁን እኔን እንዲህ አድርገህ በመጠየቅ ነገ ትጠይቀኛለህ ይቅርታ መልሰህ። ምክንያቱም ለእኔ እየተባበርሽኝ አይደለም። ይህ ማለት በግድ አውበኝ እያልኩሽ ሳይሆን እማቀውን እየነገርኩህ እኮ ነው። እርግጠኛ ነኝ የምታውቂው አይደለም። እማቀውን ነገርኩህ። ከዚህ በላይ ነገሮች ይኖራሉ ብዬ አስባለሁ። እዚህ ቤት ላይ ያሉ ሰዎች አንቺ ላይ የተለየ ጥቆማ ሊሰጡኝ አይችሉም። ዝም በላቸው። ዝም ብለው ነው። እኔ ምን አድርጌ ነው ምን ምክንያት አንቺ ላይ የተለየ ነገር ሊኖር ምንም የለም። እኔ ምን አውቃለሁ? ስለዚህ ለምን ይዋሻሉ እነሱ? በግድ አውርያ አንቺ ለማስወንጀል ለምን ይፈልጋሉ? እኔ ምን አውቃለሁ? ሂድና ጠይቃቸው እነሱን እዛ። እርግጠኛ ነኝ ስምረት እራሳቸውን ጠይቃቸው። በቃ እንዴ ምን ነው ይሄን ያህል እንዴ? በጣም ጥሩ አልበዛም እንዴ? ቅድም ትርበተበት የነበረችው ስምረት አሁን ላይ ልቧ ደንድኖ በቁጣ እየተናገረች ነው ያለችው። ይሄ ደግሞ ለእኔ የተለየ ምልክት ይሰጣል። እኔ የፈለገ ምልክት የፈለገ የተለየ ነገር ይሁንልህ። በቃ እንዴ እማቀውን ነገርኩ፣ እማቀውን ተባበርኩ። እንዴ ስራዬን አስተህ እዚህ አምጥተህ እዚህ ባዶ ክፍል ውስጥ የምጨቀጭቀኝ። ቅድም ለምን በእንደዚህ አይነት መንገድ አያወራሽም እንዴ? በቃ ድንገት አንዳንድ ጥያቄዎችን ስጠይቅሽ ለምን ድንጋጤ ውስጥ ገባሽ? ምንም አልደነገጥኩም። እኔ ምንም አልፈራውም። በቃ ተፈጥሮዬ ነው። እንደዚህ ሰው ሳይመደንገጥ ተፈጥሮዬ ነው። ደነገጥኩ፣ አለቀ። አሁን ደግሞ ወደ ራሴ ተመልሼ ስታወራኝ እያወራሁ ነው። በቃ ምን ነው አልበዛም? የተለያየ አይነት ቃላቶችን መናገር፣ በተለያየ አይነት መንገድ ከሰው ጋር ማውራት እንደሚያስጠይቅ ታውቂያለሽ እንዴ? እኔ መጥፎ ነገር መች ተናገርኩ? አሁን ሁለት አይነት ቃላት ነው እያወራሽ ያለሽው። መደንገጥሽ ተፈጥሮ እንደሆነና ከዛ በተጨማሪ ደግሞ አሁን እያንዳንዱ ነገሮችሽ የሚያሳዩት እንደማደነግጪና ትክክለኛ ሰው እንደሆንሽ ነው ይመስለኛል። የስምረት ትክክለኛ ባህሪም ይሄ ነው። በቃ እኔ ያለመናገር መብቴ መጠቀም እችላለሁ። በቃ ከዚህ በኋላ ልናገር ምንም ነገር መብቴ ነው አይደል? አለመናገር። እሺ ህጉን በደንብ ታውቂዋለሽ ማለት ነው። አዎ ያለመናገር መብቴ ነው። እስካሁን ድረስ ለምን ተናገርሽ? እስካሁን የሚጠቅመኝን ነገር ለምን አወራሽ? እንዴ ጨቀጨከኝ እኮ አንተ ታውቀዋል። ግን ሰሚኛለሽ ስምረት፣ ከመጀመሪያው ጀምሮ ድንጋጤሽን እያየን ነበር። ከዛ በተጨማሪ ደግሞ የተለየ ማስረጃዎች አንቺ ላይ ስላገኘን ምንድን ነው እኔ ላይ የምታገኘው ማስረጃ? እንዴ እኔ እኮ ምንድን ነው ጭራሽ እኮ በቃ አንተ እኮ እንደዚህ አንቀህ እኮ እያስወራኸኝ ነው። ምንድን ነው ችግር? ተረጋጊ፣ መጀመሪያ ተረጋጊና ስሚኝ። እኔ ኪችን በነበረበት ሰዓት ላይ አንዳንድ ነገሮችን አድርገን ነበረ። ስለ አንቺ ሰዎች ማስረጃዎችን ከሰጡኝ በኋላ በደንብ ስከታተልሽ ነበረ። ድንጉጥነትሽ ምናልባት የባህርሽ ሊሆን ይችላል፣ ነገር ግን የሆነ ነገር ላይ እንደተሳተፍሽ ግልጽ ሆኖልኛል። ከኪችን በወጣንበት ሰዓት ላይ አስፈላጊ በሆነ መንገድ ስልክሽን እዛው እንዲቀርና የእኛ ባልደረቦች እንዲመረምሩት አድርገናል። ምናልባት ልብ አላልሽም ይሆናል ወይ ስራ ይዘሽ ስለነበር፣ በእኛም ደንግጠሽ ስለነበረ ልብ አላልሽም። ከወጣሽ በኋላ ግን የእኛ ባልደረቦች ስልክሽን ይዘው ምርመራ እያደረጉበት ነው። ተረጋጊ፣ ነይ ሳባ ተረጋጊ። መጀመሪያ
ተመልካቾቻችን እየሄደች ነው ያለችው። ስልኳን ደግሞ መመርመር ስላለበት የኛ ሰዎች ይዘውታል። ድንጉጥነቷን ተጠቅመን ነው ይህንን ነገር ለማድረግ የሞከርነው። መጀመሪያ ማዛ ስትነግረን ድንጉጥ ነሽ ብላ ነበረ። እርግጠኛ ነኝ ደግሞ ስልኳ ላይ የኛ ባልደረቦች ብዙ ነገር እንደምን ስልኬት ነው ያለው። ሰሚያለሽ? ሰሚያለሽ? ስምረት መጀመሪያ ቁጭ በይና ንገሪኝ። ስልክሽ እየተመረመረ ነው። ቁጭ በይ፣ አርፈሽ ቁጭ በይ። ዝም በይ። አሁን ስልክሽ በተለየ ሁኔታ እየተመረመረ ነው። ባልደረቦቼ ከትንሽ ደቂቃ በኋላ የስልክሽን ምርመራ ውጤት የሚያሳውቁኝ ይሆናል። ያ ከመድረሱ በፊት ደግሞ መናገር ያለብሽን እያንዳንዱን ነገሮች ንገሪኝ። ስልክሽ ከመጣ በኋላ ማገኛቸው ማስረጃዎች ወንጀለኛነትሽ የሚያረጋግጡ ከሆነ ግን አንጠልጥዬ አሁኑኑ በህዝብ በፊት ወደ ህግ ነው የምወስድሽ። ህዝብ እያየሽ ጉድ ይላል። ስለዚህ መናገር ያለብሽን ነገር አሁኑኑ ንገሪኝ። አንጠልጥዬ በሰዎች ፊት ወደ ህግ ነው የምወስድሽ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? እዚህ ቤት ለሚመጣ ሰው ተባብረሻል ወይ? ከማን ጋር ነው እየሰራሽ ያለሽው? ግልጽ አድርገሽ ንገሪኝ። ስምረት ነገሮችን ግልጽ አድርጊ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? ዳግመኛ በእኛ ምርመራ ውስጥ የሰው ህይወት ጠፍቷል። ያ እንዲሆን ደግሞ መፍቀድ መቻል የለብንም። ስለዚህ ግልጽ አድርገሽ ንገሪኝ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? አንቺ ከመጣሽ በኋላ ነው የተሙ አባት ህይወት መመሰቃቀል የጀመረው። ከዛ በፊት ጤናው እየተስተካከለ ነበር። ስለዚህ የተሙ አባት ሞት ላይ ቀጥተኛ እጅሽ እንዳለበት እርግጠኛ ነኝ። ይህንን ነገር ግልጽ አድርገሽ ማትናገሪ ደግሞ ከሆነ ረጅም ዓመት ፍርደኛ ነው የምትሆኘው። አድጓል ያልሽልን ልጅ በጣም ጥሩ። እሺ በቃ ስለዚህ ግልጽ አድርገሽ ንገሪኝ። ልጅሽን በስርዓት ማሳደግ የምትፈልጊ ከሆነ ግልጽ አድርገሽ ንገሪኝ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? በቃ እናገራለሁ። እሺ ጎበዝ ንገሪኝ። ሆኑ ነው ይኸውልህ፣ እኔ እኮ ማለት እንደዚህ ይሆናል ብዬ አይደለም ያደረግኩት። እኔ በቃ እናገራለሁ። እሺ በቃ እሺ። ጊዜ እንዲጠፋ አልፈልግም። ንገሪኝ። ለምን መሰለህ? እኔ እኮ ፈልጌ አይደለም ያደረግኩት ይሄንን። እኔ በቃ ይጠቅመዋል። ሳባ የምትባለዋ ነርስ ነች፣ ከነርሶቹ መሀል ማለት ነው። ሳባ የምትባለዋ ይሄ ይጠቅመዋል፣ መድኃኒት ነው፣ ከምትሰጪው ምግብ ጋር ይሄን አድርጊለት ብላ ሰጠችኝ። ስለዚህ ከተሙ አባት ሞት ጀርባ የተባበረችዋ ሳባ ነች ማለት ነው? አዎ እሷ ናት የሰጠችኝ። ከዛ በኋላ እኔ ደግሞ አረኩና ማለት ለጤናው ነው ብዬ ሰጠሁት። ሳየው በጣም እየባሰበት ነው፣ በቃ እየታመመ ሄደ። ከዛ እኔ አቋምኩኝ መድኃኒቱን በቃ መስጠት ማለት ነው፣ የእሱ ችግር እንደሆነ ውስጤ ስለፈራ ማለት ነው። ከዛ በቃ ሁሌ ስትመጣ 2 ቀንም 3 ቀንም ስትመጣ እየሰጠሽ ሆኖ ስትለኝ አዎ እያልኳት፣ እኔ ግን እየሰጠሁት አልነበረም። እያስቀመጥኩኝ መድኃኒቱን አንድ ቀን ሳየው ስለተባሰበት በህመሙ ስለባሰበት በቃ ይሄ ይሆናል ብዬ ለማየት አልኩና መድኃኒቱን አስቀምጬ እንደለመድኩት ምግቡን መስጠት ጀመርኩ። ከዛ ያልኩኝ በጣም በቃ እየመጣች እየሰጠሽው አይደለም አይደል አለችኝ። እንዴ ለጤናው ነው ብለሽ የለ ጤናው እንዲሻሻል አይደል እየሰጠሁት ነው። ከዛ በኋላ በተደጋጋሚ ጭራሽ እንደውም በስንተኛው ቀን መጣ ማስፈራራት ጀመረች። ከኛ ጋር ስሪ። ምንድን ነው የምሰራው አልኳት። ይሄ መድኃኒት ስጪው ገንዘብ እንሰጥሻለን አለችኝ። ጭራሽ እኔ ይህን ነገር እረጅኝ እንጂ አላረግም አልኳት። በቃ እኔ የሰጠሁትም መድኃኒቱን አንድ ጊዜ ነው፣ ከዛ በላይም ደግሜ አልሰጠሁትም። መድኃኒቱን ስሰጠው ስለታመመ አልጨመርኩለትም መድኃኒቱን። ከዛ በኋላ አልሰጠሁትም። የምታደርጉትን አድርጎ እኔ አልሰጠውም አልኳት። በቃ አልሰጠውም። ቆይ ይህ ሁሉ ነገር ሲሆን ተባበሪም ብለውሻል። ከዛ በተጨማሪ ደግሞ ልጅ አለሽ። ልጅሽን ማሳደግ የምትፈልጊ ሴት ነበርሽ። ለምን የህግ አካላቶች ጋር መሄድ አላስፈለገም? ለምን ለፖሊስ ጥቆማ አላደረግሽም ነበር? ማለት እያስፈራሩኝ ነበር። ያስፈራሩሻ፣ የፈለገ ያስፈራሩሽ። ስምረት ቢያስፈራሩሽም እኮ የሰው ህይወት እየጠፋ ነበረ። ደህና እየሆነ የነበረው የተሙ አባት እየታመመ እየማቀቀ ነበር። አንዴ ብቻ እኮ ነው የሰጠሁት። እኔም ሳላቅ ነው እሱንም ባለማወቅ እኮ ነው የሰጠሁት። ምን ላድርግ? ስለዚህ እኔ ጤናውን ነው የሚድንበት ነገር ነው ብለው እኮ ነው አታለውኝ እኮ ነው። ምን ላድርግ? እኔ ከዛ በኋላ ህይወቱ እንዴት ሊጠፋ ቻለሽ? እኔ ምን አውቃለሁ? ምን ማለት ነው? ምን አውቃለሁ? ስምረት ግልጽ አድርገሽ ንገሪኝ። ምን አውቃለሁ? መፍትሄ አይሆንም። ምን አውቃለሁ? የሚያድንሽ አይሆንም። ግልጹን ነው። እሺ ያ ምግብ ከሰጠሽው በኋላ ታሞ ነበረ። እነ ሳባ ተባበሪም ብለውሽ ነበረ። ከነ ሳባ ውጪ ማን ነው ይሄንን ነገር ሲያደርግ ነበር? እኔ አላውቅም። በእውነት ሳባ ናት በቃ ይሄን ያዘዘችኝ። እኔ ገንዘብ እንስጥሽ ብሎ የተደራደረሽ እሷ ናት። ሳባ ነች። ያው ከኋላዋ ማን እንዳለ አላውቅም፣ ግን ለእኔ ጋር ሳባ ነች የምትመጣው። ሳባ ነች። ሊያስፈራሩሽ አልሞከሩ? በቃ ሳባ ነች ያስፈራራችኝ። ልጅሽንም እንገለዋለን፣ አንቺንም እናጠፋሻለን እያለች ነው። ካልሰጠሽ አሁንም ስጪው፣ ብር ከፈለግሽ ብር እንሰጥሻለን። እኔ በቃ ምንም ነገር አላረኩም። ስለዚህ አንቺ ከነሱ ጋር ተባባሪ ሆነሽ ቀጠልሽ? አልቀጠልኩም፣ አልሰጠሁትም። ስራሽን እንዴት ልቀጥሽ? እንዴ እኔ አልሰጠሁትም። ሰምኛለሽ ስምረት፣ ስራሽን እኔ አልሰጠሁትም። ከዛ በኋላ ስራሽን እንዴት ልትቀጥይ ቻልሽ? ግልጽ አድርገሽ ንገሪኝ።
ግልጽ አድርገሽ ንገሪኝ። ዝም ብዬ እየሰራሁ እኮ ነው። ምን ሆነ ነው? እሺ እውነታውን እኮ ነው የነገርኩህ። የእንዳልካቸው ህይወት እየተስተካከለ ነበረ። ጤንነቱ በጥሩ ሁኔታ እየሄደ ነበረ። ነገርኩህ እኮ እውነታውን። የእንዳልካቸው ሞት ላይ ተባባሪ ሁኝ ተብለሽ እምቢ ያልሽ ግለሰብ ነበርሽ። ሳባ በነርስነት አገልግሎቷ ላይ ቀጥላ ነበር፣ አልቀጠለችም። እየሰራች እኮ ነው እሷ፣ እየሰራች ነው አለች እኮ። ስለዚህ እያንዳንዱ ነገር ያቀነባበረችው ሳራ ነች እያልሽ ሳባ ናት። አዎ ሳባ በጣም ጥሩ። እሺ እኔን ያዘዘችኝ እሷ ናት። እኔ ሲጀመር መድኃኒቱን ስትሰጠኝ እኮ ኖርማል ለእሱ ይጠቅመዋል ብላ እኮ ነው የሰጠችኝ እንጂ እንደዚህ እንደሚገልባቅ ለምን እስማማለሁ እኔ? ምን ሆነ ነው? እሺ ከዛ በኋላ አንድ ቀን መድኃኒቱን ከሰጠሽው በኋላ አመመው። እንዳልካቸው ታመመ። ጤንነቱ በጣም እየተባባሰ መጣ። ያንን ነገር ስታይ አመጋገቡን አስተካከልሽ ወይ ደግሞ እነሱ እየሰጡሽ ያለውን መድኃኒት አልሰጠማል። በጣም ጥሩ። ከተውሹ በኋላ ምን አይነት እርምጃዎችን ወስደው ነው እንዳልካቸው ለሞት የተዳረገው? አላቅም፣ እውነት እኔ አላቅም። ስምረት አትዋሽኝ። ሳባ ስላልሻት ነርስ በደንብ ነገረሽኛል። ስለዚህ እኮ በቃ ማውቀውን ነገርኩ እኮ አሁን በቃ አሁን ነገርኩ ማውቀውን በቃ አትዋሽኝ ስምረት። እኔ ለምን ዋሻለሁ? በቃ እስካሁን ጥሩ ነው መተናል። እውነቴን ነው የምልህ ነገርኩ። በቃ እኔ ምንም እንደማታውቂ ስትናገሪ ነበረ። ደብቀሽኝ በግድ ነው ይህንን ነገር ልታውጪ የቻልሽው። ስልክሽ እየተመረመረ እንደሆነ ስነግርሽ ነው እያንዳንዱን ነገር ልነግሪኝ ፈቃደኛ የነበርሽው። ስለዚህ ስምረት አሁንም ሌላ የሚተባበር ሰው ካለ ግልጽ አድርገሽ ንገሪኝ። እዛው ስላለ ነው ድምፁ በስልክ ነበረ እንትን ሲሉኝ የነበረውና ለዛ ነው እሱን ትሰማብኛለህ ብዬ ነው። በቃ ሌላ ምንድን ነው? ስለዚህ ስልክሽ ላይ የተለየ ነገር አለ ማለት ነው? የለም በቃ እነሱ እሷ ስታወራኝ የነበረ ነው ያለው። ይሄን ነገር ካልሰጠሽው ልጅሽን እንገለዋለን፣ አንቺን እንገልሻለን ምናምን የሚል በቃ ዝባዝንኬ ወሬ ማለት ነው። ሌላ ነገር የለም። ስልክሽ የተለየ እንደማይቆይ እነግርሻለሁ። ግፋ ቢል የ10-15 ደቂቃ ምርመራ ነው። እሱ ላይ የተለየ ነገር የምናይ ከሆነ ግን ሰው ጉድ እያለ ህዝብ በተሰበሰበበት መሀል አንጠልጥዬ ነው ለህግ አሳልፌ የምሰጥ። እኔ በቃ ስጠኝ። እኔ በቃ እንደውም ልቀበል። ያችን አንድ ቀን የሰራሁትንም ስህተት እኔ ልቀጣ በቃ። እንዴ ምን ነው? እኔ ጭንቀት ሊገለኝ እኮ ነው። ምናልባት እንዳልካቸው የሞተው አንቺ ያን ቀን በሰጠሽው መድኃኒት ሊሆን እንደሚችል ታውቂያለሽ? ሊሆን ይችላል። እኔ ምን አውቃለሁ ብለህ ነው? ሰምኛለሽ? ወደድሽም ጠላሽም ያደረግሻችሁ እያንዳንዱ ስራዎች በህግ የሚያስጠይቅሽ ነው የሚሆነው። ህግ የተለየ ምርመራ ማድረጉን ከዛሬ ጀምሮ ይጀምራል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች ተሙን እፈልገዋለሁ። ተሙን ጥሩልኝ። እሺ ጥሩልኝ። ችግር ተኝቶም ከሆነ ቀስቅሱና ጥሩልኝ። ሰምኛለሽ? አሁን ቀጥታ መድኃኒቱን ወደ አስቀመጥሽበት ቦታ እንሄዳለን። ኪችን ነው ያለው። እዛ ኪችን ነው የተቀመጠው። እኔ እዛው ነው የተቀመጠው መድኃኒቱ። በጣም ጥሩ። ወደዛ እንሄዳለን። ካሜራማና ካሜራና ሰምኛለሽ? ስምረት የት ጋር ነው ያደረግሽው? አትርበትበት ፈልጊና የት ነው ያደረግሽው? ስጪኝ ቶሎ በይ። ያረግሽበትን ማታቂም እዚህ ነበር ያረኩት። መድኃኒትን የሚያህል ነገር የሰውን ህይወት የሚቀጥፍ መድኃኒትን የሚያህል ነገር የት እንዳረግሽ እንኳን አታቂም። ይሆናል እኔ ምን አውቃለሁ። እዚህ ነበር። ማንም ሊነካብሽ አይችልም። አሁኑ ነው ፈልጊ። ልታጭበረብርኝ እንዳትሞክሪ። ኧረ እያየሁ ነው። ቆይ እዚህ እኮ ያስቀመጥኩት። ስምረት እያታለልሽኝ እንዳይሆን። ኧረ እዚህ ነበር ያረኩት። ቆይ ይኸው ይህን መድኃኒት ነበረ የምትሰጪው? አንዴ ነው የሰጠሁት። አንዴ ከሰጠሽ በኋላ አንቺ ጋር ምን ያደርጋል? በቃ ነው ያስቀመጥኩት። አንቺ ጋር ምን ያደርጋል? አንዴ ከሰጠሽ በኋላ በቃ አስቀመጥኩት። እኔ ምን ያደርግልኛል? ምንም አያደርግልኝ። ብታስቀምጪውም እኮ ይኸውልሽ፣ ይሄ ማለት የሰዎችን ህይወት ሊያጠፋ የሚችል መድኃኒት ነው አይደለ? እንዴት ተመልሰው ሊወስዱብሽ አልቻሉም? ደጋግመሽ ካልሰጠሽው። አልሰጠሁትም ደጋግሜ። ታዲያ እንዴት አንቺ ጋር ሊቀር ቻለ? እንዴት አልተቀበሉሽም ድጋሚ? አትጩህብኝ በቃ። እንዴት አልተቀበሉሽም ድጋሚ? አትጩህብኝ አይደለም መፍትሄው። እንዴት ድጋሚ አልተቀበሉሽም? በቃ አልተገናኘንም በአካል። እዚህ ቤት ተመላልሳ እንደምትሰራ ነገረሽኛል ሳባን አይደለ? ስለዚህ እንዴት አምጪው አላለችሽም? ሰምኛለሽ ስምረት? ልትዋሽኝ የሞከርሽ ከሆነ ወደ ከፋ ነገር ነው። አንጠልጥዬ ይዤሽ እወጣለሁ። በሰው ፊት አንጠልጥዬ ይዤሽ ነው የሚሄደው። ተግባባን? የፈለግከውን አድርግ በቃ። ምን ነው እንዴ? ስለዚህ እንዴት ድጋሚ ሊወስዱ አልቻልሽም? እኔ በቃ እኔ የሰጠኋት በቃ ስጪ ያለችኝ አንዴ ነው የሰጠሁት። በቃ እኔ ከአንዴ በኋላ አልሰጠውኝም። ይሄ መድኃኒት ነው ማለት ነው ለእነሱ የሰጠችኝ። ይሄ ነው በቃ የሰጠችኝ። ይሄንን ነው እሷ። አቶ እንዳልካቸውን እንዲያጠፋ እንግዲህ ተመልካቾቻችን፣ ይህ መድኃኒት ነው የተሙን አባት እንዳልካቸውን እንዲያጠፋ አድርገው ያቀነባበሩት መድኃኒት። ይህንን መድኃኒት ነው ለእንዳልካቸው ሳይተው ህይወቱ እንዲመሰቃቀል ያደረጉት። ዛሬ በህይወት እንድናጣው የሆነው እሷና ሳባ የተባለችው ነርስ ከሌሎች ግለሰቦች ጋር በመተባበር ነው። ይህንን ነገር ደግሞ ምንደርስበት ነው የሚሆነው። አንቺ በህግ ተጠያቂ ነው የምትሆኙ። ተግባባል? ምናልባት ልጅሽን ለማሳደግ ያልሽው ነገርም የውሸት
ማስረጃ እንድናዝንልሽ የተጠቀምሽው አይደለም። ምክንያት ልጄን ነው ማሳድገው ሰርቼ ማድር ድሃ ነኝ እኔ። በቃ እኔ ሰርቶ እንትን የሚል መስሎኝ ነው። በቃ እኔ ለጤናው ነው ስትለኝ እኮ እኔ ሰጠኋት እንዴ። ለጤናው ነው በቃ ይሄ ከምግቡ ጋር ለጤናው ነው ስጫለችኝ ሰጠኋት። እኔ ምን ላድርግሽ እንዴ? ጤናው ሲስተጓጎል ከዛ በተጨማሪ ደግሞ የሰውን ህይወት ሊያጠፋ እንደሚችል ስታቂ ለምን ለፖሊሶች ጥቆማ ልትሰጫልቻች? ለኔ እኮ ግራ እየገባኝ ያለው ይሄ ነው። የፈለገ ቢያስፈራሩሽ እንዴት አሁን ነግረሽኛል እኮ መንገርሽ ካልቀረ መደረሱ ካልቀረ ዝም ማለቱ ለምን መፍትሄ ሆነ? ያለው በልጅ ያስፈራሩኝ። ልጅሽ ትምህርት ቤት ሲሄድ ጠብቀን እንወስደዋለን። ልጅሽ እንደዚህ እናደርገዋለን። በልጆቼ መጡብኝ። ምን ላድርግሽ? አንተ ብትሆን ምን ታደርጋለህ በልጆች ከመጡብህ? እኔ በሆነ ማድረግ ለህግ አካላቶች አሳልፍ ይሰጣል እንዴ? እኔ በልጆቼ መጡብኝ። በልጆቼ እኔ ምን ላድርግ እንዴ? ምን ተፈጥሮ ነው? አንዴ ትንሽ እንግዳ የሆነ ነገር ገጥሞ ነው። አንተ ለምን መጣ? ዮኒ ነበርኩ የፈለኩት። አንተ መምጣት ሰው ቤት ተበጠበጠ። እንኳን ውስጥ ምንድነው የተፈጠረው? ከአባተ ሞት ጋር አንዳንድ ነገሮችን እያጣራው አንዳንድ ሰዎችን እየጠየቅኩ ነበርና ድንኳን ድረስ ምንድነው? እንዴት እንደምነግርህ ግራ ይገባል። ምንድነው የተፈጠረው? ይኸውልህ ተሙ፣ አባትህ በሰው እጅ ተመርዞ ነው የሞተው። ደረስኩበት ነገር ለጊዜ እርግጠኛ ባል ህክምና ውጤት አልመጣም እኮ ገና ለነገ ምናምን አሉን እያልክ አልነበር? ልክ ነህ። እና ከእሷ ህይወት ጋር ምን ሳባ የተባለችው ነርስና እሷ ስምረት ተባብረው መድኃኒት ሲሰጡት ነበር ለአባትህ ህይወቱ እንዲጠፋ። እሷ ምግብ ሰሪ አይደለሽ እንዴ? ስምሽ ማን ነበረ? ስምረት ምንድን ነው የሚለው? የእውነቱን ነው ወይ? እኔ በቃ እኔ ምንም እያንዳንዱ ነገር ንገሪኝ ሳሚ። ስምረት ከኔ ጋር ያወረድሽውን እያንዳንዱ ነገር ነው። በቃ እኔ አትጩህብኝ እንዴ። ድንኳን ውስጥ ያለ ሰው ሁላ ምንድነው ቤት ውስጥ የተፈጠረው እያለ ነው። ይኸውልህ እኔ ምንም አንተን የማውቀው ነገር የለም። ይሄ መድኃኒት አምጥታ ሰጠችኝ። የምን መድኃኒት ነው? የታለ መድኃኒት ነው አምጥታ ሰጠችኝ። ይሄ መድኃኒት ነው። ይሄ ከሚበላው ነገር ጋር ለበሽታው ነው ብላ ነው የሰጠችኝ። ሳባ ነች የሰጠችው። ነርስ ሳባ የተባለችው ግለሰብ። አዳምጠኝ። እኔ ከመቆጣት በፊት አዳምጠኝ። እሺ ይኸውልሽ እኔ ከአባቴ ሞት ጋር የሚያገናኝሽ ነገር አለ? እዛ ጋር ድንኳኑ ስላለ ጩኸቱ በመስኮት ይሰማል። እኔ የምልሽ የምትሰሚኝ ከአባቴ ሞት ጋር የሚያገናኝሽ ነገር አለ የለም? እኔ የለም ምንም ነገር። በቃ መድኃኒቱን አመጣችን። ይኸውልሽ እኔ ሌላ ነገር አልፈልግም። ይሄን ነገር ያዝልኝ። ይኸውልሽ እኔ አንቺ የምፈልገው እውነት ብቻ ነው። ከአባቴ ሞት ጋር የሚያገናኝሽ ነገር አለ? በቃ እኔ መድኃኒት ነው ምግብ ነው ብላ ሰጠችኝ። ወደኛ ቦታ እንሰደድ። እዚህ ጉዳይ ገባሽ ግን ነይ ቶሎ በቃ አታስቸግሪ። ነይ ውጪ